ሰልም አባቱ ችግር የለባትም የፈለገ ቢሆን ማለት ነው። አዎ እንደዚህ የሚያደርጓሉ። እኔ ብዙ ልጆች አሉ እሰልምልሻለሁ ብለው ይገቡና ካስረግ አሁን ጊዜ ወይኔ ግን አንዳንድ ጊዜ ሴቱ ታውቃለህ ልብ የለውም። እሰልምልሻለሁ ብለው ገብተው ካስረገቧት በኋላ በቃ ቤተሰቦች ተቆጡ። ስለዚህ ልጅ ባሩን ከሞል ልጠመቅለት ብላ ከና ልጇ ጠቅልል ብላ ትገባለ። ወንዶቹ እንደዚህ ነው የሚያደርጉት ታውቃለህ። ሴቶቹ ራሱ ደግሞ ከገቡ ችግር የለም አንድ ልጅን ከወለድኩኝ ሲንግል ማሁኝ ልጅን አሳድጋለሁ ነው የሚሉት። አንተ እስከዚህ ድረስ ናቸው። ስለዚህ ለነገሩ እውነትሽ ነው። እንደ ሀቢባ ማለት እኮ ነው። ወንድ ልጅ ራሱ በሷ ላይ ነው እንትን የሰራው። ልጆችን አስጠምቅ ያለው ምናምን ትላለች ሀቢባ ራሱ። እቺ ታውቃለህ ሐሳብችን ተቀብሏል። ላም ፉርሽካ ካገኘች አለቀ። ዝም ብላ መታለብ መውለድ ነው አይደለም? እንደዛ ነው። ፉርሽካ ከተመቻቸው ሴቶቹ እንደዛ ነው የሚያደርጉት። ከባድ ነው። አዎ እና ደግሞ አንዳንድ አካባቢ ያሉ አሁን ለምሳሌ ማጆሪቲ ኦርቶዶክስ የሆነበት አካባቢ ሃይማኖት እውነት ነው ውሸት ችግር የለበትም አያረጋግጥም። ግን እንደ አካባቢው የአካባቢው ሃይማኖት ጠንካራ የሆነበት አካባቢ ላይ እንደዛ ነው የሚሆኑት። እና በጣም እንደዚህ ናቸው። እኔ እንደውም አልነግርህም እንጂ እንኳን አንተ ዝም ብሎ በተለይ ጉራጌና አማራ ያለበት ጉራጌና አማራ ተው ችግር የለበትም። ብዙ አሁን አንድ ልጅ እዚህ እርጂ ብላ ባለፈ ቪዲዮ የሰራሁላት ልጅ አለችና እህቶች አሏት። እሷም እናታቸው ስትሞት አንተ እህቶቿ እሷም ታይዘው ኦርቶዶክስን ያደረጓቸው እዛ አካባቢ ጉራጌ ላይ እንትን ነበሩ ኦርቶዶክሶች የሚበዙበት አካባቢ አለ። አሁን አንዳንድ ቀበሌ እናንተን ላይ ኦርቶዶክሶች የሚበዙበት አለ። እዛ ስለሚበዙ ማጆሪቲ ሙስሊሞቹን አንተ ዋጥ ነው የሚያደርጓቸው እንትን ይሏቸዋል። እነዛ ትንንሾች ስለሆኑ በቃ ኦርቶዶክሶች በቁጥር ስለሚበልጧቸው ትክክለኛ ሃይማኖት ይመስላቸዋል። እንዲህ ባለፈ የኢትዮጵያ ሕዝብ ማጆሪቲ ኦርቶዶክስ ነው የሚመራው ስል በቃ ኦርቶዶክስ ትክክል ስለሆነ ነው አላለችም። አንተ ቤት ገብታ የጠየቀችው ልጅ ነበርኩ ማለት ነው። አንተ ወላሂ እንደዚህ የሚያስባለ አንተ ብዙ ሰው እንዴት ነው ግን አስተሳሰባችሁ? እኔ በጣም እየገረመኝ ነው። ከዛ አንተ እናታችሁ ስትሞት ኦርቶዶክስ ሆኑ እንዳለ አሁን አንደኛይቱ ግን በሆነ አጋጣሚ በቃ ወደ እናቴ ሃይማኖት ብላ ተመለሰች። ኢቭን ስቲል ስታውን ችግር ላይ ናት። የሚገርም ነገር ኢቭን አግብታም የሆነ መናጤ ሰው ነው ያገባችው። እነዛኞቹ እህቶቿ ግን አንተ ካፊር ነው ያገቡት በቃ እየወለዱ አርፎ ቁጭ ብሏል ቤታቸው ኑሯቸው ምናምን ደህና ነው አለችኝ። የሚገርምህ ነገር እና ኢቭን ለምን አይሮዱሽም ስላት እኔ እዛ አልጠጋም ልጆችን ካፊር ያደርጉብኛል አለች። አንተ እንደዚህ አይነት እንኳን እንደዚህ ሶሻል ሚዲያ የወጣ ሳይሆን እዚያ አማራና ጉራጌ አካባቢ እንደዛ ናቸው። በቃ ወንዱም ተከትሎ ሴት ይሄዳል። በቃ በሬ በለው ኮርማ፣ ሴቲቱም በቃ ላምባላት ፎርሽካ ካገኘች አርፋ ቁጭ ነው። ስለ ሃይማኖት ምን አትጠይቅም። አንተ ተው እንኳን ማጆሪቲ ኦርቶዶክስ ስለሆነ ነው አማራና ጉራጌ ትላለህ። ሌላ የማይጠበቅበት የሆነ ብሔር ውስጥ እኮ በቃ አንተ እንደውም አንድ የሆነች እዚህ ቲክቶክ ላይ ሉጥ የምትላለ አንቺ ሶማሌ ናት አሉ። አንተ አንድ የሆነ ሚሽነሪ ድሯት በቃ እዛ ከዛ ካቧራ ክልል አመጣት። እዛ አቧራ ቡል እያረገች ፍየል ስትከተላ ነበር። ከዛ አቧራ ከሚወልብሽ ምናምን ብሎ አዲስ አበባ አምጥቶ በቃ ደህና ፍሩሽካ ሳይበላ ሱሪ ለበሰች ቢጃማ ዋዋ ሰው ቋንት ሆዱ አምላኩ ነው። እውነት ነው የሰው ልጅ ሆዱ አምላኩ ነው ገንዘቡ አምላኩ ነው የሚለው በጣም ነው ያረጋገጥኩ በሰው ላይ ፍሩሽካ ተመቸኝ ወላ ሰርቼ ልለወጥ ምናምን አይሉ ማንተ በቃ አለ ቢጃማውን ምናምን ስትበላ በቃ ሱሪ ያለበሳት መነጽር ምናምን አደረጋት። አንተ ኢቭን አንዳንድ መዝሙሮችን ትዘምራለች እና ጴንጤዎች ማለት እኮ ነው እንደው ጌታ ሆይ የሚደግፏት ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር አስቧ። መጽሐፍ ቅዱስ ማህበር ካቶሊክም ኦርቶዶክስም አለበት እንግዲህ እና እቺ በአዲስ ቲቪ ነው በምንድን ነው የቀረበችው? በእናትሽ እሷ ነች አለች አሁን በእንትን በስልጠኛ ምናምን የዘመረችው እና አላውቃትም። እንደዛም ጀመሩ አይማ እንዲህ አለች። ከዛ ከሶማሊያ መጣት ፍየልና ግመል ከመከተል ብላ አዲስ አበባ መጣ። አንተ እንደውም የሆነ ቦታ ማለት ነው እዛ ደቡብ ክልል ማለት ነው ምን እንደው ታውቃለህ፣ ልጆቻቸው ለጴንጤ ነው የሚድሩት። ጴንጤ ማጆሪቲ የሆነበት አካባቢ ማለት ነው። ሴት ልጅ ሃይማኖትና ሀገር የላትም አላሉ ማለት ሴት የባሏ ሀገር ሀገሯ የባሏ ሃይማኖት ሃይማኖቷ ነው አላሉ። ኧረ ጌታ ሆይ ሶማሌ ናት ብለዋል። እንዲህ አይደለችም ብሉኛል። ምንድን አንደኛይቱ ሐላባ አንዱ ሐላባ ናት ይለኛል፣ አንዱ ሶማሌ ናት ይለኛል። ምንድነው? ቆይ አልሞም የራሷ ጉዳይ እና የሚገርምህ ነገር የሆነ እዛ ደቡብ ማዕከላዊ ኢትዮጵያ ላይ የሆኑ ብሔር ናቸው መጥራት አልፈልግም። አንተ ልጆቻቸውን ደግሞ ጴንጤ ወይ ባቢ እንደው መሬት ላይ ያለ ጉድ እኮ ጉድ እንዳይመስል አንድ ጴንጤም እንደሚረክ ታውቃለህ። የሆነ ሰፈሮች ልጅ
አባቷን እንዲህ ያረግላለው ይልና የሙስሊም ልጅ ያገባል። አንድ 3 ልጅ ካስወለዳት በኋላ ፈቷት ሌላይቱን ሙስሊም ልጅ ያገባል። አንተ አስበሃል? ወላሂ ላዚም እንደዚህ አድርጎ እንዳለ የሙስሊሞቹ ልጆች እኮ ያገባቸው ብታምንም ባታምንም ወደ ከ3 ሙስሊም ሴት ይወለዳሉ። ልጆቹን ይዞ ጴንጤ ይሆናሉ። አስበዋልና ለምን እንደዚህ ታደርጋላችሁ ሲባል ሴት አገርና ሃይማኖት የላትም፣ የባሉ አገሯ ነው፣ የባሉ ሃይማኖቷ ነው አላሉ። ጌታ ሆይ እንዲህም የሚያስፈልግ መጽሐፍ ቅዱስም ያው ሚስት ለባሏ ትገዛ ስለሚል ራሱ ሃይማኖትንም ጭምር ነው። ራሱ ለሱ ፍቃድ ትገዛ ነው። እሱ ያላትን ትስማት አዳምጥ ነው። እሱን ትከተል ነው። አይ ቲንክ የእንትናም ታሪክ እንደዛ አይደለም። የዚች ማነው ስሟ እንትን የነበረች የእስራኤል አምላክ ይሆናል በላ ባሏ ሞቶባት እንትናን ያገባችው ሩት፣ ልክ እንደ ሩት ታሪክ ማለት ነው። እንደዛ ነው። እና አንተ በጣም ነው የሚገርመው። እና እንደዚህ አይነት ነገር አለ እና ብዙ አለ። ሰው ሁሉ ያኒ ስለ ሃይማኖት የሚጨነቅ ምናምን ይሄ ነገር ስሌት የሚያደርጉት ጥቂቶች ናቸው። ማጆሪቱ በስሜት ነው የሚነዳው። ባቢ ብታምን ባታምን እና በጣም ትውልድ የሚያበላሹ ናቸው እንደነዚህ አይነቶቹ። ይሄን እንግዲህ በተገኘበት 40 ይገረፍ። በየትኛው ህግ ነው? ማንን ሳያቅ መዘየር ነው ብቻው። እውቅና እየሰጠነው ነው ራሱ ማናቃቸው ሰዎች ተሸክሜ መጥቼ እንትን እያደረግናቸው ራሱ እውቅና ምንም መስጠት አያስፈልግም። አሁን እነዚህ ልጃቸው ራሱ ጆቫ ነው የሚሆነው ታውቃለህ? አይ አላውቅም። በነገርሽ ላይ አጋጣሚ በፌስቡክ መንደር ነበርኩና ቅድም እዛ ጋር አግኝቻቸው ነበርና እዛ ጋር ሲጫጫዋቸው አየኋቸው አንዳንድ ሰዎች። አይ ሐሳቡ ደግሞ እኔ በብልጠት ምናምን ከሆነ እኔ ተመቸኝ ልጁና አይ መሸለም አለበት ብዬ ነው እንትን አደረኩት። ምክንያቱም ምን አለ መሰለሽ አይን ተማርኮ ልብ ከተሰዋ በቃ ከዛ በኋላ ምንም ነገር የለም ብዬ ነው እንትንም አድርገው። በነገራችን ላይ ሴት ልጅ መምራት የማይችል ወንድ አይደለምና ሴት ልጅ በፍቅር ማርከህ ያንተ ካደረካት ከዛ በኋላ ያለ ነገር እንደፈለክ አድርገህ ልትመራው ልታደርገው ትችላለህ ብዬ ነው ማምነውና እንደዛ ከሆነ ልጁ በብልጣት ከሆነ በጣም ኃይለኛ ተጫዋት ነው ማለት ነው። ልጁ አጥቂ ነው። ስለዚህ እንደዛ የሚያደርጉ ወንዶች መብዛት አለባቸው በሚል ነው እዚህ ጋር ኢስማኤል የሚለው ራሱ እኔም ራሱ አንድ ኦርቶዶክስ ሴት እያወራው ነው ስላለ ነው ከታች ያስገባውት። እንጠይቀዋለን መጨረሻ ላይ። ኧረ እንዴት አይነት ወሬ ነው? እንደዚህ አይነት ነገር ኧረ አይደሉም፣ ሊወራበትም አይቻልም። እንዴት ነው በድፍረት አንድ ኦርቶዶክስ ሴት እያወራው ነው የሚለው? ያኔ ጀንጅ ነበርና እንደዚህ ብዙ አወራና ኧረ ብዙ ልጆች ነበሩ ቴሌግራም ላይ እና በጣም ነው የገረመኝ። እንዴ እናንተ ስለ ሃይማኖት ብላችሁ ምንድነው ጅንጀናው ምናምን ስንል በቃ ምንድነው ምናምን አሉ። ታውቃለህ እኔ በጣም ነው የገረመኝ። ታውቃለህ በንጽጽሩ ላይ ሄድንና በቃ ምን ላይ ደረስን መሰለኝ? እንደውም አንድ ጊዜ አንድ ማስታወሱ ያስደነገጠ ልጅ አለና በቃ ኢየሱስ እንዲህ አለ እንጂ ተናደደ። እንግዲህ እሱ እኛን ለማሸነፍ ማለት ነው። እንደውም ማለት ኢየሱስ ከአብ ይበልጣል አላለም። በቃ እዚህ ላይ ከደረስን በቃ ተሸንፈሃል ምናምን አለውና እንደዛ ካሸነፋችሁኝ በቃ ወደ ጅንጀና መግባት ፈለገ። አስበዋል። ወደ ጅንጀና ገብቶ ንጽጽሩን ማስቆም ከዛ አስምጡ ያኒ ወንድና ሴት እኮል አይደለም የሚል የሴቱም የወንዱም አመለካከት አለን ሁላችንም። ያኒ ወንድ ልጅ ነው የፈለገው ማድረግ ይችላል ስለሚባል በቃ አስምጦ በንጽጽሩ ባንችልም ይሄው አስምጭ ያገባሁሽ ኦርቶዶክስ አርጉሽ አይነት ነገር ድራማ ለመስራት ማለት ነው። በጣም ነው የሚገርመው እንደዛ የሚያደርጉት። በነገራችን ላይ እኛ ኖርማሊ ሃይማኖት ላይ የሚያወር በጣም ጥቂት ነው። ከ101% ነው። 99%ቱ ግማሹ በስሜት ነው የሚሄደው፣ ግማሹ ሲጀናጀን ነው የሚኖረው። ያን ይሄ ዝም ብሎ ህዝብ አለ አይደለም እንደዛ ነው እንጂ አካዳሚካሊ የበሰለ በሃይማኖትም የበሰለ ሰው አይደለም። አካዳሚካሊና በሃይማኖት የበሰልክ ሰው ስትሆን በጅንጅን ጊዜ እንትን አትልም። እና የኛ ህዝብ አብዛኛው ተጀናጃኝ ነው። ምክንያቱም አንደኛ በአካዳሚካሊ የበሰሉ ትልቅ ደረጃ የደረሱ አይደሉም። ሁለተኛ በሃይማኖትም የበሰሉ አይደሉም። ዝም ብሎ ያገኟትን ይሰራሉ፣ የለጉርስ ያገኛሉ። በቃ እንደ ጦጣ መጀናጀን ነው እንትን የሚሉት። ይህ ስራቸው እዚህ ግባ የሚል አይደለም። ታውቃለህ? በተለይ ቲኔጀሮቹ የምር ታውቃለህ እንጂ ይሄ የበሰለ ማህበረሰብ ማግባት ከፈለገ ያያታል፣ ይጠይቃታል። ኖርማሊ ትንሽ በጠረጴዛ ዙሪያ ምናምን ይነጋገራሉ እንጂ የሆነ ቦታ አይቷት ደስ ብሏት
በውስጥ ገብቶ በሜሴንጀር በቲክቶክ ምናምን መጀናጀን ምናምን ኧረ በጣም ይሄ የጦጣ ፒፕል አይነት አስተሳሰብ ነው። አይ እድሉ የለማ መሲ እድሉ ስለሌለ ነው። በነገሮች ላይ እንደምታውቂው ያው አብዛኛው ኢትዮጵያዊ ስደት ነው የሚኖሩ። ያው ሰው የጠማው የሰው ድምጽ የጠማው ሰው የጠማው የሚያዳምጠውን የሚፈልግ ሰው የሚናፍቅ ሰው ስለሆነ ከቤተሰብ ከጓደኛ ከተፈጥሮ በጣም የተቆራረጠ ትውልድ ስለሆነ ለዛ ነው የሚያወራው። አብዛኛው የሚያወራው ለዛ ነው። በዛ መሀል የሚፈጠር ነገር ነው። ያው እንደ ሰው የተፈጥሯዊ ህግም ስለሆነ እሱን መካድ ስለማይቻል እዛ ውስጥ የሚሰምጡት የሚቀሩት የሚሸወዱት ሰዎች ስለሆኑ ነው እንጂ ጅማራቸው ምን ሲጀምሩት እንደ ሰው ነው። ሰው ይጠማቸዋል፣ የሚያዳምጣቸው የሚያወሩት የሰው እንትን አለባቸው። ገብቶሻል? የሰው ጥማት አለባቸው። ለዛ ነው በጣም የተጎዳ ሰው ነው። ከቤተሰብ ተለይተው አመታትን የቆየ ሰው ሲሆን ማውራት ይፈልጋል። ለዛ ነው በነገር ላይ ቻት ለማድረግ ምናምን ነው እንጂ ስደት ላይ ምናምን ያለ ሰው እኮ በአካል ስታገኘው ከ5 ደቂቃ የበለጠ እኮ እንትን አይልህም እኮ አያወራህም እኮ። ስልኩን ይዞ ቲክቶክ ይሄን ኢንተርኔት ላይ ነው የሚገባው። ዲያራ ስደት ላይ ያለ ሰው እንዳለ ብቸኝነት እንትን አይደል እንዴ? ገለልተኛ አይደል እንዴ? በእናት ለማንኛውም ያው የኔ አመለካከት ይሄ ነው። አንተ አመለካከት እንደዛ ነው። በነገር ላይ ደግሞ የቲኔጀር እንትኖቹ ብዛት የሶሻል ሚዲያ ላይ ቲኔጀሮቹ ታያለ። አብዛኛው ህዝብ እንትን ነው ዓለማዊ ህይወት ላይ ነው። ዓለማዊ ህይወት ይወዳል። ብዙዎቻችን ዓለማዊ ህይወት እንወዳለን። ኦኬ ስቲል እኔም ዓለማዊ ህይወት እወዳለሁኝ። እኔ ታውቃለህ ያኔ በሆነ ችግር አማካኝነት ነው ወደ ሃይማኖት የገባሁት እንጂ ስቲል እኔ ዓለማዊ ነኝ። ኦኬ እና ዓለማዊ ህይወት ላይ በቃ የሆነ ቲኔጀሮቹ አለ አይደለ በህይወት ደስተኛ መሆን ብሎ ማለት ለነሱ ኮፕልነት ነው የሚመስላቸው። ታውቃለህ የሚገርምህ ነገር ማለት ነው ያኔ ደስተኛ ሆኖ ለመኖር ኮፕልነት ነው። በቃ ኮፕል ሆኖ ቤት ማሳመር፣ ልብስ ማሳመር፣ አልጋ ማሳመር እንደዛ ነው አንተ አብዛኛው የሚያስበው። እኔ በጣም ነው የሚገርመኝ። እና ይሄን ክሪኤቲቪቲ የለም እኛ ህዝብ ላይ ማለት ነው። በቃ የሆነ በጣም አስቸጋሪ ነው። ብቻ ያው ጊዜ ይፈጃል እንጂ ሰው መሰልጠም አይቀርም። ይሄ ነው የኔ እንግዲህ አመለካከት። ባቢ ይሰለጥናል። አዎ አይቀርም እኮ ስልጥኖች ምን ሲሆኑ ነው የሚሰለጥነው? እሱ ስልጥኖች ያኔ እንትን ይላሉ ያኔ መረጋጋት ስልጥኖች ከራሳቸው ጋር የሚሆኑበት ኢቭን ማንኛውም ነገር አክሴፕት ያደርጋሉ። ብቸኝነትንም ማህበራዊ ህይወትንም ማንኛውንም ነገር ራስን የማዳመጥ አንድ ሰው ሰለጠነ ሲባል ከሆነ ነገሮች ጋር ከማንኛውም ነገር ጋር ለመግባባት ብቻውን ለመቆም በማህበራዊ ጉዳይ ማህበራዊ ሲሆን በሆነ ቦታ በሃይማኖቱም በሃይማኖታዊ ሲሆን ነገሮች ሲገቡት ያኔ ብቻውንም ሆነ ማህበራዊ ህይወት ላይም ሆነ ስኬታማ ይሆናል። ገባኝ። ያው ዘመኑ በእንትን ውስጥ ነው የሚኖረው እንደምታውቂው የሰለጠኑና ያልሰለጠኑ ሰዎች የሚኖሩበት ዓለም ላይ ነው አይደል የምንኖረው እኛ። እነዚህ ያልሰለጠኑ ሰዎች ሲሰለጥኑ የሰለጠኑት ምን ይሆናሉ ነበር ያልኩሽ እኔ። አልኩህ እኮ ምን ይሆናሉ? የሰለጠኑ ሰዎች ምን ይሆናሉ መጨረሻ ላይ? የሰለጠኑ ሰዎች እንግዲህ የሚሞተውን ያው እየሞተ እንትን ይላል። በህይወት የሚቆየውን ከራሱ ጋር ተግባብተው ይኖራል ሲሰለጥን። ከኋላ ሰገጤ ህዝቦች አይመጡም ብለሽ እንትን ትያለሽ። ምናልባት አሁን ያልሰለጠኑ ያለ እኮ ነው እንዴ? የማይጠፋም እኮ እንዴ መሀይምነት ከሌለ እኮ እውቀት ዋጋ የለውም እኮ። እና እንትን ይሄን እዚህ ዓለም ላይ እኮ የሆነ ተመሳሳይ ነገር እኮ የለም እኮ። ያኔ ተቃራኒ ነው። ተቃራኒ ነው። ደግሞም ይቺ ህይወት ማለት ነው በነገር ላይ እንደው አስተግፍሩላህ እዚህ ዓለም ላይ የሰላምን ዋጋ የምታውቀው በጦርነት ነው። ታውቃለህ ይቻልም ካለ ጦርነት መኖር አትችልም። ጦርነት ይቀጥላል፣ መሀይምነት ይቀጥላል፣ አለማወቅ ይቀጥላል። ምክንያቱም ነገሮች ኢቭን አሁን ፊልምና ተከታታይ ድራማ ስታይ ባላንጤያ ከሌለበት መከታተል አትችልም አይደለ? ልክ እንደዛ ማለት ህይወት ማለት እንደዛ ሙሰልሰል ማለት እኮ ነው። ድራማ ተከታታይ ድራማ ናት። ኦኬ ባላንጤያና እንትን ከሌለ ህይወቱ ራሱ የኖርክ አይመስልም። ስለዚህ የግዴታ ህይወትን ለመረዳት የሚያውቀው የማያውቀው ትልቁ ትንሹ ነው። ልክ የሚሞት እንዳለ የሚወለድ አለ፣ የማያውቅ እንዳለ ሁሉ የሚያውቅ አለ፣ ሴት እንዳለ ሁሉ ወንድ አለ፣ ሰላም እንዳለ ሁሉ ጦርነት አለ። ስለዚህ ዓለም እንደዚህ ሆና ነው የምትቀጥለው ነው የምለው። አይ ጥሩ መልከታ ነው። የመጀመሪያ ላይ የነበረ ሀሳብሽንም ተቀብየዋለሁ። ጥሩ መልከታ ነው። መጨረሻ ላይ ስለ ወይዘሪቷ የሆነ ነገር ብትይንስ? ኧረ ምን አስባለኝ። ምን ጥሩ ስራ ሰርተናል እኛ። ምን ሲሳደብ ይኖራል። እኛም خلاص ስላሴን እንትን ብለናል። ካሁን በኋላ በስላሴ የማያምን
የስላሴ ዶክትሪን አማኝ ፈጥረናል። ከአሁን በኋላ ኢየሱስ እግዚአብሔር ነው የማይል እንትን ብለናል። የሚገርም ነገር ማርያም የእግዚአብሔርነት አይደለችም የሚል ነፍ ኦርቶዶክስ አፍርተናል። ኦኬ ኢየሱስ እኮ እግዚአብሔር ወልድ አይደለም የሚል ነፍ ሰው አፍርተናል እኮ የእግዚአብሔርና የኢየሱስ ልዩነት ያወቀ ነፍ አፍርተናል። ኦኬ እኛ ምክንያቱም የምንናገረው የምናስተምረው ወንጌልን መሰረት አድርገን ነው። ስለዚህ እኛ ባለ ውጤቶች ነን አልሐምዱሊላህ። እነሱ ጋር ግን ስድብ ነው። ስድብ ደግሞ ታሪክም አይሰራም ወንጌልም አይደለም ወዴትም ፈቀቅ አይልም። ኦኬ በዚህ ጊዜ የስላሴ ዶክትሪን አማኝ ሆነ ፕሮቴስታንትም ይሁን ካቶሊክም ይሁን ኦርቶዶክስ ወይ ኤቲስት መሆን ነው ያለበት ወይ የሌላ ሃይማኖት ተከታይ ነው መሆን ያለበት እንጂ በዛው ቤተክርስቲያን ውስጥ ሆኖ መቀጠል አይችልም። ምክንያቱም እነዚህ ቤተክርስቲያናት በቄሶች በመነኩሴዎችና በነገስታት አማካኝነት ኢየሱስን ከሰውነት ወደ ፈጣሪነት ቀይረውታል። ከሰውነት ወደ ፈጣሪነት ከፈጣሪ የተገኘ ፈጣሪ ነው ካሉት በኋላ ምን አድርገውታል? የማይለወጥ ዶክትሪን ነው ብለውታል። አስበዋል። ይሄ ዶግማ ብሎ ማለት የማይለወጥ አዋጅ ማለት ነው። ስለዚህ ነገስታቱ ቄሶቹንና መነኩሴዎቹ ያመጡትን ፍልስፍና አምጥቶ ምን አድርጓል? በህዝብ ላይ አውጇል። ያወጀውን አዋጅ ደግሞ የማይለወጥ ነው ብሏል። አንደኛ ነገር። ሁለተኛ ነገር የማይለወጥ አዋጅ ነው ኢየሱስ ፈጣሪ ሆነ ካሉ በኋላ ያ የመጀመሪያቱ ዓለም አቀፊቱ ቤተክርስቲያን ነበረች፣ ካቶሊክ ነበረች እንደዛ ያደረገችው። ድሮ ዓለም አቀፍ አንድ ቤተክርስቲያን ነበረች። አሁን ላይ ዓለም አቀፍ ቤተክርስቲያን የለም። ምክንያቱም ሁሉም ሎካል ሆኗል። ድሮ ኦርቶዶክስ አልነበረም፣ ፕሮቴስታንት አልነበረም፣ ሌላ ኢቫንጀሊካ ምናምን አልነበረም። ድሮ የነበረችው አንዲት ካቶሊክ ቤተክርስቲያን ነበረች። እዛች ካቶሊክ ቤተክርስቲያን ውስጥ የነበሩ ቄሶችና መነኩሴዎች ናቸው ሲጣሉ እርስ በርስ ወደ መጽሐፍ ቅዱስ መመለስ ያቀታቸው ይዘውት ከዘር ማንዘራቸው ያመጡትን የአረማዊነት እምነት ወደ ወንጌል በማስገባት እንግዲህ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ለንጉሱ ሲናገረው ንጉሱም በቃ ይሄ የማይለወጥ እምነት ነው ብሎ አወጀ። ያንን አዋጅ አሁን ማንም መሻር አይችልም። አንደኛ ዓለም አቀፍ ቤተክርስቲያን የለም፣ ፈርሳለች። ሁሉም ሎካል ሆኗል። ኦርቶዶክስም እዚህ ኢትዮጵያ ነው ያለችው፣ ፕሮቴስታንትም እዛ ጀርመን ነው እንትን ያለው፣ ካቶሊክም የት እዛ አውሮፓ እንትን ብላለች። አለቀ። አንድ ላይ መሰብሰብ አይችሉም በዚህ ሰዓት። ስለዚህ ራሳቸውን አንለውጠው ያሉትን መለወጥ አይችሉም፣ ምክንያቱም አንለውጠውም ስላሉ። ስለዚህ ሁሉ ስላሴ ሲሉ ይኖራሉ። ስላሴ የሚለው ነገር ደግሞ በሰዎች አማካኝነት የመጣ ስለሆነ እንደሆነ ያወቀ ወንጌል ላይ አለመኖሩን ያወቀ ትቷቸው ይሄዳል። ስለዚህ ቤተክርስቲያኒቱ ባዶዋን ትቀራለች ማለት ነው። ይሄን ይመስላል። ነገር ግን እስልምና አልሐምዱሊላህ ቄስን የሆነ የሃይማኖት አባት ቁርአን ላይ እና ሐዲስ ላይ የጨመረው አንዳች ነገር የለም። ቢጨምርም የሚቀበለው የለም። ኦኬ ንጉሱ ይሄን አድርጉ ቁርአን ላይ እንዲህ ይጨምራለሁ ሐዲስ ላይ እንዲህ ይጨምራለሁ የሚል ታሪክ የለንም። እኛ ቁርአንና ሐዲስን አባቶቻችን በስነ ስርዓቱ አስተላልፈውልናል። ያንን ይዘናል። የምንከተለው ቁርአንና ሐዲስ ነው። አልሐምዱሊላህ ይሄን ይመስላል። እና ምንም አንልም። ተስፋ አስቆርጠናል። በቃ አጨለለናቸዋል። ቢሳደቡ ነው ሌላ ምን እንትን አለው። እኛ ደግሞ ወንጌልን በደንብ አድርገን እንሰብካለን ገና። ይሄን ነው የምለው። አመሰግናለሁ። እኔ በጣም የሚገርመኝ ነገር ምንድነው አሁን ስለ ወይዘሪቷ ስለ ውፍዬ ገላን ስጠይቃት መሲ ሂዳ ስለ ምንድነው እኔ ይመቸኛል። በነገራችን ላይ አሁን እኔ እንኳን ችግር የለብኝም ስለ ሰው ማውራት፣ ሰው እንትን ማድረግ ምናምን ማወራትም አለበት ብዬ ማመናለሁ ራሱና እንደዚህ አይነት ሰው መሆን በጣም ከባድ ነው። ይሄ ምንድነው የሐሳብ ሰው መሆን፣ ብልጥ ሰው መሆን፣ ግለሰቦች ላይ እንትን አለማድረግ ነው። እና ስለ ውፍዬ ገላ ስጠይቃት ስለ ስላሴ ነው የምታወራው፣ ስለ ክርስቶስ ነው የምታወራው፣ ስለ አብ ስለ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው የምታወራው። ይሄ በነገራችን ላይ ከባድ ነገር ነው። በየቀኑ አባባል አለ አይደል? ስለ ሰዎችን የሚያወራ ምንድነው የሆነ እንትን የሚባል ነገር አለና ሐሳብ ስለሌለው ነው በሚለው እንትን አድርጌዋለሁና ግን እኔ የገረመኝ ምንድነው መሲ እኛ አንተዋወቅም። እኛ ምንም ያደረግነው ነገር የለም። እኛም ስማችንንም እንዲያነሳው አንፈልግም። ለኛ ምንም ነገር አይደለም። ግን እኛ እናንተ ጋር ያይዞ በየቀኑ ስማችን ካልተነሳ ለምን እንደሆነ አላውቅም። ምን እንደው የተረዳሽው ነገር አለ? እኛ ግብረ ሰዶማውያን ብሎ ወሃብያዎችን ካላለ አይሆንለትም። አይጽፍም፣ ይጽፋል። በቃ በየቀኑ እንትን ይላል። ገብቶሻል? ለምንድን ነው እንደው ለምን ይመስልሻል? እኔ አይገባኝም አንዳንዴ ለምን እንደዛ እንደሚል ማለት ትክክል ነው ካላልክ ከሱ ጎን ካልቆምክ የሱ ግሩፕ ካልሆንክ የግዴታ አንተን ስም ማጥፋት መሳደብ ነው እንትን የሚለው ኦኬ። እናም ያው ብዙ እያየሁ ነው እኔም አያለሁኝ። ኦኬ እናንተ ህሊናችሁ የሚያሳርፈውን ስራ ስሩ። ማንም ሰው ማን ይበላችሁ
አከሌ ምን አለኝ አትበሉ። ምን አለ መሰላችሁ እኔ አሁን ሶሻል ሚዲያ ላይ የመጣሁት ሃይማኖት ነገር ብቻ አላወራ ነው። ሃይማኖት ነገር ብቻ አላወራ ስል የተጻፈን ብቻ ለማውራት ነው እና ሰዎች በደንብ ግልጽ እንዲሆንላቸው የምፈልገውን ነገር ነው እንጂ የማወራው ስለ ግለሰብ የማወራ ከሆነ ስለ ብሔሩም ስለምኑ የማወራ ከሆነ ድብልቅልቅ ይላል። በቃ ነጥሮ እንዲወጣ ኦኬ የሆነ መረጃ ላይ እንድታገኙ ታሪክ ላይ እንድታገኙ የምፈልገውን ነገር ነው የማወራው እና እንደዚህ ስም የሚያጥፈው የሚሳደበው ምንድነው የግዴታ እሱን ካልደገፍከኝ ነው። እሱን ደግሞ ማንም ሰው አይደግፈው። ምክንያቱም ስሜታዊ ያልሆኑ ኦርቶዶክሶች ካልሆኑ በቃ ለእምነታችን ስል ነው የሚሳደብልን ብለው ካልደግፉት በስተቀር ማንም ጤነኛ አእምሮ ያለው ሰው ከእንደዚህ አይነት አመለካከት ካለው ሰው ጎን አይቆምም። እናንተ ለህሊናችሁ ከተመቻችሁ እኔ በነገራችን ላይ ከየትኛውም ሃይማኖት ተከታይም ሆነ ሃይማኖት ከሌለው ሰው ጋር ተግባብቼ መኖር ደስ ይለኛል። እኔ እውነቱ መናገር የሆነ ስማርት የሆነ አስተሳሰብ ያለው ሰው ነው እምወደው። ታውቃለህ አንተ ህሊናህን እረፍት የሚሰጠው ነገር ከሰራህ ማንም ይህን ተናገረ ማንም ያንን ተናገረ አትጨነቅ። ስለዚህ እኛ አሁን ለምሳሌ ንጽጽር የምንሰራው እንግዲህ እኛ እናንተ ጋር የምንመጣው እናንተም እኛ ጋር ተግባብተን የምናወራው ምንድነው? አንደኛ አንሳደብም፣ ሁለተኛ ስም አናጠፋም፣ ሶስተኛ ያልተጻፈ አንናገርም። በዚህ ነው እንግዲህ የተግባባነው እንጂ በሃይማኖት አልተግባባንም፣ በመልክ በምናምን አንተዋወቅም። ነገር ግን መሆን ያለበትን ነው እየሰራን ያለ ነው። የሰው ልጅ የኔን ስም ስላጠፋኸው አንተ ትክክል ነህ ማለት አይደለም። እኔ ስለሰደብኩኝ አንተ ትክክል ነህ ማለት አይደለም። ስለዚህ አንተን ሃይማኖት ትክክለኝነት ለማሳወቅ በሌላው ላይ መዋሸት፣ ሐሰተኛ መረጃ ማምጣት አይጠበቅብህም። ስለዚህ እናንተ ለህሊናችሁ የተመቻችሁ አመለካከት የቱ ነው? መሳደብ አያስፈልግም፣ መዋሸት አያስፈልግም፣ ማማት አያስፈልግም። ቀጥታ የተጻፈውን እንነጋገር ነው። በዚህ ነው እኛና እናንተ የተግባባ ነው። ስለዚህ በሐሳብ ስንግባባ እናንተ የኛ ደጋፊ መስላችሁት ነው እንደዛ የሚለው እሱ። ምክንያቱም የሚሄደው በመሳደብ ተሳድቦ የራሱን ተከታዮች ለማስደሰት ውሸት መረጃዎችን አምጥቶ እንትን ለማለት። አሁን ለምሳሌ ሶሻል ሚዲያ ላይ በየኮሜንቱ በየምኑ የምናያቸው እፎይ እንዲህ ብሏል ነው የሚሉት። የሚገርም ነገር አሁን የኦርቶዶክስ ትውልድ በወንጌል አይመካም እኮ ኦኬ። የሚመካው በማን ሆኗል? በሴጋ ሆኗል፣ በፎይ ሴጋ ሆኗል። ኦኬ እሱ ምንድነው ያደረገው? ለበቀል ነው እንደዛ ያደረገው። በቃ እስልምናን የሚበቀለው መስሎት ነብዩን ስለተሳደበ እንዴ እኮ በየኮሜንት ላይ አንተ ጎግል ላይ ያገኘውን ዝም ብሎ በእስልምና ላይ የተቀጠፈ መረጃ ቪዲዮ ሰርቶበታል አይደለ? ያንን እንደ መረጃ ያዙ ነፍ ኦርቶዶክሶች አሉ። በነገራችን ላይ ይሄ ቪዲዮ አንደኛ ዶግማ አይደለም፣ ሁለተኛ የድረት ትምህርት አይደለም፣ ሶስተኛ ዶክትሪን አይደለም። የሚገርም ነገር ኦኬ። የኦርቶዶክስ ዶክትሪን ዶግማ አለ፣ የኦርቶዶክስ የድረት ትምህርት አለ። እዛ ላይ ቁመን ነው እያወራን ያለ ነው። እኛ መበቀል አይደለም አላማችን። እኛ ሰድቦ ለተሳዳቢ አይደለም መስጠት አላማችን። አሁን ለምሳሌ እሱ ምን ያደርጋል መሰለህ? ነብያችሁ እንዲህ ብሏል፣ ምን ብሏል? ስለ ብዙ ሚስት፣ ስለ ወሲብ፣ ስለ ሴክስ ነው ያወራው። በነገራችን ላይ ወሲብ፣ ሴክስ፣ ሚስት እንደዚህ ነገሮች ዶክትሪን አይደሉም፣ ዶግማ አይደሉም፣ የድነት ትምህርት አይደሉም። ወደ ኦርቶዶክስ ስንመጣ የኦርቶዶክስ የድነት ትምህርት ምን እንደው ታውቃለህ? ዶግማው የማይለወጠው የኦርቶዶክስ አስተምሮ ነገረ ክርስቶስ፣ ማርያምና ስላሴ ናቸው። እነዚህ ነገሮች ናቸው። በእነዚህ ነገር ካላመንክ ድነት አታገኝም። የኦርቶዶክስ ድነትን አታገኝም። ስለ ወሲብ ብታወራ፣ ስለ ወር አበባ ብታወራ፣ ስለ ስፐርም ብታወራ ከነዚህ ጋር ምንም ግንኙነት የላቸውም። ኦኬ እኛም ጋር ይሄንን ቢወራ ይሄ የድነት ትምህርት አይደለም። ለምሳሌ ነብያችን አለይሂ ሰላቱ ወሰለም ብዙ ሚስት ቢያገቡ የእስልምና ዶግማ አይደለም። ይሄ ዶክትሪኑ አይደለም። ይሄ ቀኖናው አይደለም። የእስልምና የድነት ትምህርቱ አይደለም። አንድ ሙስሊም የሚድነው በአላህ ያመነና መልካም ስራ የሰራ ነው። ይሄ ነው ዋነኛው የማይለወጠው የእስልምና ዶግማ ይሄ ነው። አምስቱ የእስልምና መሰረት፣ ስድስቱ የእስልምና እምነት የሚባሉ አሉ። በአላህ ማመን፣ በቁርአን ማመን፣ በነቢያት ማመን፣ በመላእክት ማመን፣ በኢየሱስ ማመን፣ እነዚህ ናቸው። ስለዚህ ኢቭን አንተ ዶግማና ዶክትሪን ማለት እንደው አያውቅም። ኢቭን በድነት ትምህርት ላይ አሁን ለምሳሌ ስለ ሃይማኖት ስታወራ ሃይማኖት ምንድነው? ይሄ ቲዮሎጂ ነው። ኦኬ ስለ መለኮት ነው የምታወራው። እሱ ስለ መለኮት አውርቶ ያውቃል እንዴ? ምክንያቱም የተማረ ሰው ሲሆን ስለ መለኮት ታወራለህ። መሀይም አውርተዋል። ግብረ አካል እጅ አለው እግዚአብሔር አብ ነው ምናምን ብለዋል። ቀጥይ ያ ሲጀምር ዝም ብሎ እንደዛ ለመሞከር እንጂ አያውቀውም። ታውቃለህ? የሚገርምህ ነገር ኢቭን ዝም ብሎ ከሆነ ካረቄ ቤት ዲጄ ነው። በነገራችን ላይ በዛው አጋጣሚ አዲስ አበባ የዘመድ ሆቴል ተቀጥሮ የሚሰራ ዲጄ ነው። አንገቱ ላይ ያደረገውን ስልስለት ምናምን አይተዋል። እሱ የዲጄ እኮ ነው። ያኒ ስታይሉ የዲጄ ስታይል ነው።
እና ቀጥታ ከዲጄ ስታይል ነው ዘሎ እንትኑ ላይ የገባውና በቃ ስለ ወሲብ ስለ ሴክስ ስለ ምናምን ስለ ብዙ ሚስት ማውራት አውርቶ ኦርቶዶክሶችን እንደው ትንሽ አስደሰታቸው እንጂ ወሲብ ዶክትሪን አይደለም። ብዙ ሚስት ማግባት ዶግማ አይደለም። ኦኬ ስለ ስፐርም ማውራት ደግሞ እንትን አይደለም፣ የድነት ትምህርት አይደለም። የድነት ትምህርት ብሎ ማለት አንደ በፈጣሪ ታምናለህ፣ ፈጣሪን ትታዘዛለህ ነው። ዶግማ ብሎ ማለት ደግሞ የማይለወጥ ትምህርት ነው። አሁን ወደ ኦርቶዶክስ የዶግማ ትምህርት ስንመጣ ማርያም ዘላለም ድንግልናት፣ በቃ በህሊናም ድንግልናት፣ በአካልም ድንግልናት፣ ድሮም ድንግልናት፣ አሁንም ድንግልናት፣ ሞታ ተነስታ አድርጋለች ተብሎ ነው የሚታመነው በኦርቶዶክስ። ይህ የማይለወጥ የኦርቶዶክስ ዶግማ ነው። ልብ በል የማይለወጥ፣ ይህንን መለወጥ አይቻልም። ነገር ግን ይህንን የማይለወጠውን የኦርቶዶክስ ዶግማ ወደ ወንጌል ስታመጣው የለም ወንጌል ላይ እንኳን ማርያም ዘላለም ድንግል ልትሆን እንኳን በህሊናዋ በሐሳቧ ድንግል ልትሆን ኢየሱስ ከኢየሱስ በኋላ ዮሴፍ ጋር ግብረ ስጋ ግንኙነት ያደረገ ሴት ናት፣ ልጅ ወለደች ሴት ናት። እንደውም የማቴዎስ ወንጌል ምዕራፍ 1 አንቀጽ 25 ላይ ምንድነው ምን ወንድ ልጇን እስከምትወልድ የበኩር ልጇን እስከምትወልድ አላወቃትም። በመጽሐፍ ቅዱስ ቋንቋ አንድ ወንድ ሴትን አላወቃትም ብሎ ማለት ጾታዊ ግንኙነት አላደረጋትም ማለት ነው። ስለዚህ ማርያም ኢየሱስን የበኩር ልጇን ከወለደች በኋላ ከዮሴፍ ጋር ጾታዊ ግንኙነት አድርጋለች። መጽሐፍ ቅዱስ ወንጌል የሚያስረዳን ታሪክ ይሄ ነው። ነገር ግን የኦርቶዶክስ የማይለወጠው ዶግማ ምንድነው? ላላላላ ማርያም ወሲብ አላደረገችም ድንግል ናት ብለህ ነው የምታምነው። አንደኛ ነገር እንዲህ ብለህ ስላመንክ ምን አይነት ድነት ነው? አሁን ይሄ እንዴት የድነት ትምህርት ሊሆን ይችላል? አንተ ከዶክትሪን ዶግማ ብሎ ማለት እኮ አምነህበት ሰርተው የምትጸድቅበት ነገር እኮ ነው። ስለዚህ አንድ ሰው እንዴት ነው ማርያም ድንግላ ብሎ ስላመነ የሚድ ነው እግዚአብሔር ገነት የሚገባው? የለም። ስለዚህ አያውቅም። ስለዚህ ከወንጌል አንጣ መረጃ ብለው እንትን የለም። እኔ መጀመሪያ አካባቢ ይከሰስልን በህግ ይቅረብልን ብለው አራግበው ኢትዮጵያ ህዝብ ጋር ከመድረሳቸው በፊት መጀመሪያ አካባቢ እሱ የጀመረው በነገር ላይ እብደቱ የተነሳበት የኦርቶዶክስ ደብተራዎች ስልጤ ላይ እስከ 400 የሚጠጉ ህዝቦች ላይ ድግምት አድርገው ነበረ ኦርቶዶክስ ለማድረግ ማለት ነው። ያ ነገር ሶሻል ሚዲያ ላይ ሲወጣ እንዴት ነው ኦርቶዶክስ ደጋሚ የምትሉት ብሎ እስልምና ለመበቀል ነበር የጀመረውና በእኛ ላይ አልፎ አልፎ ቪዲዮ መስራት ጀመረ። እንዲያረጋቸዋለሁ ምናምን እያለ ቪዲዮ መስራት ሲጀምር ኦኬ እንደዚህ አይነት ቪዲዮ መስራት ከጀመርክ በቃ የኦርቶዶክስ ዶክትሪን ከመጽሐፍ ቅዱስ አሳየን ብዬ በተደጋጋሚ ቪዲዮ ሰርቻለሁ። እንደምሰራ የሚያውቃል፣ እኔም ያውቃል። ስቲል ረጅም በቃ ስሜን አይጠራም። አንተ ስሜን የሚጠራማ ከሆነ ያማዋል። አይ ቲንክ ስሜን ራሱ አይጠራምና በተደጋጋሚ የኦርቶዶክስን ዶክትሪን ከወንጌል አሳየን። የኦርቶዶክስ ዶክትሪን ወንጌል ላይ የለም። አንተ ወንጌል ላይ የለም ብቻም ሳይሆን በኦርቶዶክስ ዶክትሪን አማካኝነት ማርያም ራሱ ከሃዲ ናት፣ ኢየሱስም ከሃዲ ነው፣ ሐዋርያትም ራሱ ከሃዲ ናቸው። ምክንያቱም የኦርቶዶክስ ዶክትሪን የማያምን ምንድነው? መናፍቅ ነው፣ ከሃዲ ነው። ሐዋርያት ማርያም ድንግል ናት ብለው አያምኑም፣ አልሰበኩም። ኦኬ ሐዋርያት ኢየሱስን አምልከውት ራሱ አያውቁም፣ አምልኩትም ብለው አላስተማሩም። ስለዚህ በኦርቶዶክስ ዶክትሪን የግዴታ ማርያም ድንግል ናት ብለህ ማመን አለብህ፣ አማላጅ ናት ብለህ ማመን አለብህ፣ የፈጣሪ ናት ብለህ ማመን አለብህ። ይህንን ካላመንክ መናፍቅ ነው። ስለዚህ ማርያምም ይህንን እምነት አታውቀውም፣ ኢየሱስም ይህንን እምነት አያውቀውም፣ ሐዋርያትም ኢየሱስ አያውቁትም። ይሄንን ምንድናቸው? ስለዚህ መናፍቅ ናቸው። ኦርቶዶክስ ሐዋርያትን መናፍቅ የምታደርግ ቤተክርስቲያን ናት። ኦኬ ማርያምንም መናፍቅ ኢየሱስንም መናፍቅ የምታደርግ ናት ብዬ ስጠይቅ ላላላላ ማርያም ይሄን ታምናለች ብሎ የመለሰ የለም። ሐዋርያት ይሄን ያምናል ብሎ አልመለሱም። ምክንያቱም የለማ። ለዚህ ነው ኦርቶዶክስ የተመሰረተችው ቄሶችና መነኩሴዎች ባመጡት ሐሳብና ፍልስፍና እንጂ በሐዋርያት አይደለም አልኩኝ። አይ ውሸት ነው ብሎ የመለሰልኝ አለ። እንኳን ፎይሴ ጋር ቀርቶ ማንም የሃይማኖት አባት ይሄን አይመልሰው። ምክንያቱም እነሱ ራሱ አያውቁትም። እኔ በጣም ያሳዘኑኝ አንተ ልክ አንተ የሆነ ነገር ትክክል ነው ብለህ ኑረህ ይዘው ኑረህ ድንገት እንዳልሆነ ስታውቀው የሚሰማህ ስሜት ማለት ነው። መጀመሪያ አካባቢ ይሄን ሐሳብ እዚህ ቲክቶክ ላይ ስናገር ብዙ ልጆች አልቀሰዋል። ወላሂ ለአዚም እንዴት እንዳሳዘኑኝ ግን ማለት ነው። በቃ አለቀሱ ያኔ አልቀሰው አሁን ተተውት አርፈው ቁጭ ብለዋል። እናም ኢቭን እኔ ያሳዘኑኝ አንተ የሃይማኖት አባቶቹ ትልልቆች ሁሉ ማለት ነው ኢየሱስ እግዚአብሔር ወልድ ነው፣ ስላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሲሉ ኖረው አረ መጽሐፍ ቅዱስ ላይ እግዚአብሔር ወልድ የሚል የለም ስትላችሁ አስበው ሲገልጡት ወረቁትን ግለት ኮሽ የሚል ነገር ይሰማኛል። ቪዲዮ በኔ ላይ ሲሰሩ ታውቃለህ ባቢ እግዚአብሔር ወልድ የሚለውን ፍለጋ ማለት ነው እግዚአብሔር መንፈስ ቅዱስ የሚለውን ፍለጋ መጽሐፍ ቅዱስ ላይ ወረቀቱን ገለጥ ማፊ መረጃ እና ኢቭን አንተ የሰው ልጅ ማለት ነው ይሄን ነገር ከጫንክበት
ያን ነገር እውነት ነው ብሎ ለዘላለም ይዞ ይኖራል። ኢቭን የሆነ ሰው ነው ያስጀመረህ ስትለው እውነት አይመስለውም። እና መጀመሪያ አካባቢ እኮ ኢየሱስን ፈጣሪ ብላችሁ ያዙ ሲባሉ የዛ ጊዜ እኮ በግድ ነው ህዝቡ ላይ እኮ የተጫነው እኮ የሚያጉረመረም የሚቃወም ቅጣት ምናምን ነበረው። ስለዚህ ህዝቡ የነገስታቱን እስራት እናንተን ፈርቶ በቃ ኢየሱስን ፈጣሪ የማድረግ ልምምድ ውስጥ ከኖረ በኋላ በቃ ኢየሱስ ፈጣሪ ነው ብለው ኖሩ እንጂ በአዋጅ ምክንያት እንግዲህ ቄሶች በህዝቡ ላይ እንዳመጡት ምናምን አያውቁም። እና በስነ ስርዓቱ አስተማር ናቸው አለቀ። የኦርቶዶክስ ቤተክርስቲያን ታሪኳን ምኑን አስተማር፣ ከወንጌል ጋር ምን እንደሆነች ምናምን አስተማር። በቃ እንኳን አይደለም እነ ፎይሴጋ ማንም የሃይማኖት አባት እዚህ መስቀል ይዘው እነዚህ በኩሉ ይተንጎራደዱ አይደለም እንደዚህ ቲክቶክ ላይ መቼ መለሱ? አልመለሱም እኮ እግዚአብሔር ኢየሱስ አንተ እንዴት እንደሚያስደነግጥ አንተ እንደው አንድ ጊዜ ምን አደረኩ መሰለ እንደው ማለት ነው አሳዘኑኝና ወይ እንደው በእነሱ ቦታ ሆኜ ስሜቱን አልሞክረው ነገር ነው ያልኩት ታውቃለህ እንዳሳዝኑኝ ማለት ነው። እና ይሄን ይመስላል። እና እኛ ለስድብ አልመጣንም፣ እኛ ቲክቶክ ላይ ለሐሜት አልመጣንም። የሆነ ዝም ብሎ ጎግል ላይ የተጻፈ ነገር ይዘን መተን አይደለም። ይሄ እንትን ያለው መጽሐፍ ቅዱስን በማንበብ ነው። ስለዚህ እኛ ውጤታማ ሰዎች እስከሆነ ድረስ አከሌ አንልም። በደንብ ነው። እኔ በተደጋጋሚ ለዚህ እኮ ነው ታውቃለህ፣ ይሄን ሊያመልጡት የማይችለው በቃ እጅግ መራር እውነት ስለሆነ ነው በተደጋጋሚ ኢየሱስ እግዚአብሔር ወልድ አይደለም እያልኩ ማቆስላቸው ማለት ነው። እና መልካምነት ለራስ ነው። እኔ በደግነት ነው ቲክቶክ ላይ የመጣሁት። የእነሱን ሃይማኖት ልበቀላቸው ልሰድብባቸው አይደለም የመጣሁት። እምነቴን አትሳደቡ ልል ነበር የመጣሁት። ግን ጥሩ ነገር አገኘሁኝ። እንደውም መንፈስ ቅዱስ ተገለጠልኝ ብለህ ራሱ የምር እውነት የለኝም ባቢ መንፈስ ቅዱስ ተገለጠልኝ ብለን ያው በመንፈስ ቅዱስ ላይ እስኪ እንትና ፈን ጥያቄ ይጠይቅና ጠይቅሻለሁ። መሲ ገስ ላይ ስላል ችግር የለውም መብትሽ ነው። በነገራችን ላይ ብዙ እንትን የሚሉሽ ሰዎች ስላሉ እኔ ኮመንት ያለውና ሃይማኖት ካልተሳደበ ሰው የፈለገውን ሰው መሳደብ ይችላል። በነገራችን ላይ ሰው እኔ ስለተሳደበ ብሎክ መደረግ የለበትም ብዬ ነው ማምነው። ሚዩትም መደረግ የለበትም። እኔ ችግር የለብኝም። አንቺ ስልጣን አለሽ፣ ራስሽን መከላከል ትችላለሽ፣ መብትሽ ነው። ሃይማኖት ካልተሳደቡ ሰዎች ተውዋቸው። ቢሳደቡ ራሱ ሰው እኔ የሚስማማ ሰው ብቻ አይደለም መምጣት ያለበት። የሚስማማኝ ሰው እኮ ምን ይሰራልኛል? በቃ ምንድነው ትርጉሙ? የምናወራው እኮ ተቃራኒ አመለካከትና ሐሳብ ያለውን ሰው እንዲሰማ ነው አይደለ? እንደዛ ነው። ስለዚህ ሰው የፈለገውን እየጻፈ ቁጭ ቢል መልካም ነገር ነው ብዬ ነው እንትን የማደርገው። ሲጀመር እየተቃጠለም ቁጭ ማለት አለበት። ሰላም ብያለሁ። ሰላም አለን። ቀጥል። ሀሳብ አለ? ሻዳ በሚያስፈልግ ምንድን ነው ሻዳ የምትይዘው? ለምንድን ነው ሻዳ የምትይዘው? ከክርስትና ልትወጣ ነው? ክርስቶስ አምላክ እንዳልሆነ አረጋግጣል? መሐመድ ረሱላህ ምን አልከኝ? መሐመድ ረሱላህ መሻራ የሚያስፈልግ ነበር። ውረድ ወንዳ ገረድ። ሃይማኖትን ክደህ እዚህ ጋር ሻዳ ትላለህ እንዴ? ሲያስጠላ ሉጢ። እኔ ጋር መምጣት የለብህም። ሄድና እዛ ጋር ተሸምሸም። ደንቁሩ በጣም ነው የሚደብሩት። ከክርስትና መውጣት ትፈልጋለሁ አላለም? በቃ ትፈልጋለህ ውጣ። ምን አገባኝ እኔ ጋር መጣ ነው የምትወጣው ከክርስትና ቦቸራም። መሲ በጣም ነው የማመሰግነው። ቅድም የመጨረሻ ፖስቷ ወይዘሪት እፉዬ ገላ የመጨረሻ ፖስቷ አንዳንድ ንጽጽር ላይ የሚሰሩ ሰዎች፣ በነገራችን ላይ ንጽጽር የሚሰሩ ሰዎች ለሃይማኖታችሁ ክብር ስላላችሁ ነው። ምናልባት እኛ ጋር ከመጣችሁም እኛ ጋር ካወራችሁም ሌላ ሰው ቤትም ከገባችሁ ለሃይማኖታችሁ ክብር ስላላችሁ ሙስሊም ያልሆነ ሰው እንዲሰልም ለማድረግ ነው፣ ሙስሊም ለማድረግ ነው የምትገቡት። እኔ እንደዛ ነው የማውቀው። ከባዱ ልዩነታችሁ ደግሞ ይሄ ነው ብዬ ነው እንትን የማደርገው። እነሱ እናንተን ለማሸማቀቅ
እናንተ ደግሞ እነሱን ለመሳብ ነው። ይሄ ደግሞ ከባድ ልዩነት ነውና የመጨረሻ የቴሌግራም ፖስቷ ወይዘሪቷ ሙስሊም አስተማሪዎች ንጽጽር ላይ የሚሰሩ ሰዎች ከግብረ ሰዶማውያን የሚያደርጉት ንግግር ካለ ያደረጉት ንግግር እየተመጓገሱ ካለ ሪከርድ ያደረጋችሁት ካለ አምጡልኝ ብላ ነበር። ምን አይነት ፖለቲካ መስራት አስባ እንደነበረ ከእንትንም አንቆጥራጥም። በነገራችን ላይ እኔ ተሰምቶኝ አይደለም፣ በነገርሽ ላይ ተሰምቶኝ ምንም መስሎኝ አይደለም መባልን በሌላ ነገር ስለምናውቀው ምንም አይመስለኝም። ግብረ ሰዶማውያን ስንባል መቼስ ጌታችንን አናስፈትሽም። ሰው የፈለገውን የማለት መብት አለው። ችግሩ ግን በዚህ ልክ ብዙ መንጋዎችን አስከትሎ የክርስትና ከለላ ነኝ ብሎ የሚል ሰው በዚህ ልክ ለምን ወርዶ ዘቅቶ በእንደዚህ አይነት የወረደ ነገር ለምን ይገኛል በሚል ነው የጠየቁሽና መሲ እግዚአብሔር ወልድ የሚል አለ በመጽሐፍ ቅዱስ? የለም። እግዚአብሔር ወልድ የሚል የለም። ፍጹም ሰው ፍጹም ቆይ ትቀጥያለሽ። ፍጹም ሰው ፍጹም አምላክ የሚል አለ? የለም። ስላሴ የሚል አለ? የለም። እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ አለ? የለም። በስጋ ሰው ነኝ በምንድነው ደግሞ አምላክ ነኝ ያለበት አለ? የለም። ልቀጥል ወይስ ይበቃኛል? ችግር የለም፣ ቀጥል። በነገር ላይ ማለት ነው በክርስትናው ዓለም እዚህ ላይ ህዝቡ ላይ የተጫነበት ኢቭን ይሄ የኢየሱስ ስቅላት ኢየሱስ መሞት አለበት እኛ ገነት እንድንገባ የሚለው ነገር የመጽሐፍ ቅዱሳዊ አይደለም። እንደውም የተለያዩ የድሮ የሃይማኖት አባት የቤተክርስቲያን የቸርች አባት የሚባሉ ሰዎች ናቸው ይህንን የጀመሩት። ልክ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው እንደወሰኑት አይነት ማለት ነው። ስለዚህ እኛ ዓላማችን በነገራችን ላይ ባቢ እኔ ስማርት አሁን ኤቲስቶችን ስማርት ኤቲስት እምላቸው አሉ፣ እንደዚህ ፋራ ኤቲስት እምላቸው አሉ። ፋራ ኤቲስት እምላቸው ምንድነው ባክግራውንዳቸው ኦርቶዶክስ ሆነው ኤቲስትን ብለው ያውጁና ኦርቶዶክስ የሚያጫውታቸው እነዛ ፋራ ናቸው። ኦኬ። ነገር ግን ኤቲስት ብሎ ማለት ምን አለ መሰለኝ ሚዛናዊ መሆን ነው። ለሙስሊምም አይሆንም ለኦርቶዶክስም አይሆንም። ሀቅ ካለ ለሀቅ ጋር ነው እንትን የሚለው። እናንተ ሚዛናዊ ስለሆናችሁ ስለማትዋሹ በሐሰተኛ መረጃ ሰውን ስለማትከፍሉ እናንተ ጋር ተግባብተን የምናወራው እንጂ ሙስሊም ስለሆናችሁ ወይም እኛ እናንተ ለኛ ስለጠቀማችሁ አይደለም። እናንተና እኛን ያገናኘን ያግባባን ነገር ምንድነው? እንትን ነው ሚዛናዊ አስተሳሰብ ነው። እኔ ሚዛናዊ አስተሳሰብ ከየትኛውም ጋር ይመቸኛል። የሰው ልጅ የፈለገውን ሃይማኖት ይከተል። እኔ ኖርማሊ ሰውን ሃይማኖት ለማስቀየር አይደለም ቲክቶክ ላይ እየጀመርኩት የሚዋሹ ሰዎችን ማጋለጥ። እኔ በነገር ላይ ውጤት የሌለው ስራ አልወድም። አንድ ሲደመር አንድ እኩል ይሆናል ሁለት ይሆናል አይደለም? አንድ ነበረች ለፍተህ ጥረህ ግረህ አንዷ ላይ ስትጨምር ሁለት ይሆኑልሃል አይደለም? እንደዚህ አይነት ነገር ነው እኔ መስራት የምወደው እንጂ እንደዚህ አይነት ነገር እንትን አልልም። ለህሊናዬ ረፍት የሚሰጠኝ ነገር ነው እንትን የምሰራው እና እናንተ ለህሊናችን ረፍት ይሰጠናል ይሄ ነገር ትክክል ነው ብላችሁ ስለሰራችሁ ነው ከእናንተ ጋር ሰዋዊነት ያግባባን እንጂ በምንም አንገናኝም። ስለዚህ እሱ ሲያማ ይዋል ኖርማሊ በሐሜት ነው የጀመረው። ሲቀጥል መረጃው ጎግል ላይ ኢንተርኔት ላይ ያሉ ውሸቶች ናቸው እንጂ መጽሐፍ ቅዱስ እንደዚህ ያለ ታሪክ እንደዚህ ያለ ብሎ አያወራም። እኛ በተለይ ኦርቶዶክስን በደንብ አድርገን ነው የሰራንባት። ለምሳሌ የኦርቶዶክስ ሃይማኖት መገለጫ ይሄ ነጠላ ጧፍ ማብራት፣ ነጠላ መልበስ፣ በከበሮ ያበደ መዝሙር ምናምን አለ አይደለ? እነዚህ ነገሮች ራሱ እነ ሊቁ ያሬድ ናቸው ያመጡት የፈለሰፉት ማለት ነው። ለምሳሌ በኦርቶዶክስ ነጠላ መልበስ፣ ለምሳሌ በኦርቶዶክስ ዶግማና ቀኖና ይባላል። ዶግማ ብሎ ማለት የማይለወጥ አዋጅ ሲሆን ቀኖና ብሎ ማለት ደግሞ በተለያየ ጊዜ ሊሻርም ላይሻርም ሊጨመርም ሊቀነስም የሚችል ህግ ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ስንመጣ በክርስትና ሃይማኖት ላይ ቄሶችና መነኩሴዎች በሃይማኖት ላይ ስልጣን አላቸው ስንል ኦርቶዶክስን ምሳሌ አድርጌ አስረድቻቸዋለሁ አይደለ? ለምሳሌ ሌላ ሀገር ስትሄዱ ወይ ጴንጤዎች ጋር ስትሄዱ ነጠላ ይለብሳሉ አይለብሱም? ኦኬ። ከበሮ ይመታሉ። ሌላ ሀገር ለምሳሌ አውሮፓ ሀገር ያሉ ሩሲያ ያሉ ኦርቶዶክሶች ከበሮ ይመታሉ አይመቱም? ታዲያ ኢትዮጵያ ኦርቶዶክስ ለምንድን ነው ነጠላ የሚያደርጉት እንደዚህ ጧፍ ይዘው እንደዚህ ከበሮ የሚወግሩት ከተባለ እዚሁ አገር በቀል የሆኑ ቄሶችና መነኩሴዎች በሃይማኖቱ ላይ የጨመሩት ነገር ነው። ስለዚህ አንድና ሃይማኖት ሰው ሰራሽ ነው ስንል በውስጡ የሚደረገውን ነገር ፎከስ አድርጉ። በነገራችን ላይ ባለቤት የሌለው ነገር የለም። ከበሮም ባለቤት አለው፣ መዝሙሩም ባለቤት አለው፣ ጧፉም ነጠላውም ባለቤት አለው። ማርያምም የፈጣሪ እናት ናት የተባለችው ባለቤት አለው፣ ጀማሪ አለው። በህዝቡ ኦርቶዶክስ ላይ ማርያምን የፈጣሪ እናት ናት ብሎ እንዲያምኑ ያደረገው ቄርሎስ የተባለ ሰው ነው። ይህ ሰውዬ ከ430 ወዲህ ነው እንግዲህ የተነሳው። ሌሎችን የክርስትና ሃይማኖት አባቶች
ተሳስታችኋል በማርያም አስተሳሰብ ላይ በሚል ማርያምን የፈጣሪ ናት አድርጎት ቁጭ አለ። የሚገርማችሁ ነገር ህዝቡ ተነስቶ ምን አለ? ማርያም የፈጣሪ ናት አለ። ነገር ግን ወንጌል ላይ አለ የለም። ስለዚህ ለምሳሌ በኢትዮጵያ ኦርቶዶክስ ታሪክ ጾም ይሄ ተስተካክሎ በኦርቶዶክስ ቤተክርስቲያን 7 ናቸው ስንት አጽዋማቶች አሉ። እነዚህ አጽዋማቶች ራሱ ከተጀመሩ 500 ዓመት አይሞላቸውም በነገራችን ላይ ምክንያቱም በየጊዜው የሚጨመሩ በየጊዜው የሚመጡ ናቸው። ኢቭን ፍትሐ ነገስት የግለሰብ ባለቤት አላቸው። ኦኬ አንድ ጊዜ የሚወት በአዲስ እንደዚህ ባለቤት አላቸው። ይገርማችኋል ማለት ነውና የሚገርማችሁ ነገር ኢቭን አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ይሄ 7ቱ ሚስጥራት የሚባሉ አሉ። ከ7ቱ ሚስጥራት አንዱ ሚስጥረ ቁርባን ነው። የሚገርማችሁ ሚስጥረ ቁርባን ብሎ ማለት በ13ኛው ክፍለ ዘመንና በ16ኛው ክፍለ ዘመን አይ ቲንክ ነው እንደገና እየተሻሻለ መጥቶ እንትን የተባለው እንጂ ከድሮ ጀምሮ አልነበረም። ሚስጥረ ቁርባን ብሎ ማለት የሆነ ዲያቆን አለ፣ ካህኑ አለ። ካህኑና ዲያቆኑ ዳቦ ያመጣሉ። ዳቦ ላይ ጸሎት ያደርጋሉ። ዳቦ ላይ ጸሎት ካደረጉ በኋላ ዳቦ ወደ ኢየሱስነት ይቀየራል። ብታምኑም ባታምኑም ያኔ አንድ ኦርቶዶክስ ምን ብሎ ነው የሚያምነው? ዳቦ ቀጥታ ኢየሱስ ሆኗል ብሎ ነው የሚያምነው። ዳቦንም ብሎ ካመነማ ሃይማኖት ትክክል አይደለም። ስለዚህ ከተጸለየበት በኋላ ምንድነው ዳቦ ቀጥታ ኢየሱስ ሆኗል ወይም ቀጥታ የኢየሱስ ደም ሆኗል ብለው ነው የሚያምኑት። በግብጽ ኦርቶዶክስ ቤተክርስቲያን ምን እንደሚደረግ ታውቃላችሁ? ካህኑና ዲያቆኑ ዳቦ ላይ ከጸለዩ በኋላ በቃ ወደ ኢየሱስ ተቀየረ ካሉ በኋላ ዳቦን በቢሏ ሲቆርሰው ማለት ነው ቀስ ብላችሁ ቁረሱ ይሄ ኢየሱስ ነው እንዳታሙት ተብሎ ነው የሚቆረሱ ዳቦ ራሱ ማለት ነው። ይሄን ኢቭን ይሄ አስተምሮ ከ13ኛው ክፍለ ዘመን ወደዚህ ነው የመጣው። ኧረ ተው አሁን አንዳንዶች እነዚህ እንትኖች ማለት ነው ሙሉ ወንጌል አንዳንድ የፕሮቴስታንት ግሩፖች ስጋው ደግሞ የሚለውን ትክክለኛ የኢየሱስ ደም ነው ዳቦ ትክክለኛ ኢየሱስ ነው ወይንም ትክክለኛ የኢየሱስ ደም ነው ለሚሉ አንዳንድ የካቶሊክና የኦርቶዶክስ አማኞች ከኒቃያ ጉባኤ በፊትም አልነበረም በኒቃያ ጉባኤም ጊዜ አልነበረም ብለው የሚከራከሩት እውነታቸውን ነው። ኢቭን ይሄ እንደውም እኮ በ13ኛው ክፍለ ዘመን ማለት ነው ስጋው ደግሞ ራሱ በትክክል ራሱ አልጸደቀም። እንደውም መጨረሻ ላይ የጸደቀው በ16ኛው ክፍለ ዘመን ነው። የፕሮቴስታንት ሪቮሉሽን ሲነሳ የፕሮቴስታንት አብዮት ሲፈነዳ እንደገና የነዚህ የኢየሱስን ደምና ስጋ እንበላለን እንጠጣለን የሚሉ እንደገና ተሰብስበው ነው ያጸደቁት። ስለዚህ በካሲ ጥያቄ ያለኝ እኔ አልጨረስኩም። ሆሲ ትጨርስና ታወሪያለሽ። ሆሲ ተረጋጊ፣ ግድ የለሽ ታወሪያለሽ። ከነዳች ስታወራማ አልሰማም። ታቾኝ ሆሲ ስጨርስ አይ ችግር የለውም። ቁጭ በይና ሚት አድርገሽ ከዛ ትጠይቂያለሽ ወይም ትመልሻለሽ። ችግር የለውም። አይ በተረጋጋ መንፈስ ማውራቱ የተሻለ ነው እኮ ማረም ነው። ከዋሸሽ ገባለሽ በቃ ጨርሽ ታውራ ጨርህና ገባለሽ። ኦኑና ካህኑ ይጸልያል። ያ ዳቦ ወደ ኢየሱስነት ይቀየራል። ያን ዳቦ ታርዱታላችሁ። ያን ኢየሱስን ማለት ነው። ኢየሱስን ታርዳላችሁ። ኢየሱስን ካረዳችሁ በኋላ ስጋውን ትበላላችሁ፣ ደሙን ትጠጣላችሁ። ስለዚህ ያንዳንዱ በነገራችን ላይ ይሄ ብቻ አይደለም የሚገርመው ካህኑና ዲያቆኑ የጸለዩበት ያ ዳቦ ወደ ኢየሱስነት ከተቀየረ ኢየሱስ ስለሆነ ለዛ ለዳቦ አምልኮ ይቀርብለታል። በካቶሊክና በኦርቶዶክስ ቤት ማለት ነው። የአምልኮት አቀራረቡ ሊለያይ ይችላል እንጂ በቀጥታ ወደ ኢየሱስ ተቀየረ የተባለው ዳቦ ያ ዳቦ ይመለካል። ምክንያቱም ያ ዳቦ ወደ ኢየሱስ ስለተለወጠ ኢየሱስ ፈጣሪ ስለሆነ ማለት ነው። ይህ አስተምሮ በካቶሊክና በኦርቶዶክስ የማይለወጥ ዶግማ ነው። በቃ አይሻርም። ይሄንን አልቀበልም ያለ ሰው ምንድነው ዶግማ ሽሯልና አይድንም። የድነት አስተምሮ የድነት ነው፣ አንዱ የድነት መንገድ ስለሆነ ማለት ነው። ይሄ ዳቦ በጭራሽ ወደ ኢየሱስነት ሊቀየር አይችልም። በጭራሽን ዳቦ አላመልክም የሚል ኦርቶዶክስም ካቶሊክም የመሆኑ እድሉን ያጣል ማለት ነው። ያን ይመስላል። ያልገባው ካለ ይጠይቅ። ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይተቀነይ ኩሉ ልሳናን ተውቱ አምላካ ማለት ወግዚያ ጋስ ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩሉ ዘነፍስ ይላል።
ሆሲ መግባት ትችላለሽ ማስተካከል ከፈለግሽ። አሁን ምናልባት የተናገረችውን ጥንቅ ችግር ካለው ገብተሽ መጠየቅም መመለስም ትችላለሽ። በነገራችን ላይ እኔ መሲ አደንቅሻለሁ። በእውነት ለመናገር ብዙ የምታውቂው ነገር አለ በጣም በጥልቀት ማለት ነውና በጣም ነው። አሁን ስታወሩ በጥላቻ መሆን የለበትም ወይ ስትመልሱላት በስሜታዊ ሆናችሁ መሆን ሳይሆን እውቀት ካላችሁ በእውቀት በመረጃና በማስረጃ ብትመልሱ መልካም ነው። ቀጥይ ሆሲ። ኦኬ ሆሴ እስከምትቀጥል ያጀማ የምሰጣችሁ እነሱ ይሳደቡ፣ እኛ ግን እውነት ያለው ነገር ነው የምናስተምረው። ልዩነታችን ይሄ ነው ለማለት ነው እስካሁን ያለ መረጃ የነገርኳችሁ። ቀጥይ ሆሲ። ኧረ በነገራችን ላይ ስራ ያለብኝ እሺ እኔ ማለት ነው እውነት ብትናገሪ ምንም አይመስለኝም፣ ግን ያው ስለ መጽሐፍ ቅዱስ እና ስለ ክርስትና እያወራሽ ስለሆነ ማለት ነው። ሲቀጥል ግን አሁን እነሱ እኔ ኦርቶዶክስ በጌታ ስጋና ደም ምን እንደሚሉ ሰምቻለሁ። ገባሽ? እውነተኛ የጌታ ስጋና ደም ነው የሚሉት እንጂ ኢየሱስን አረድ ነው አይሉም እነሱ ማለት ነው። እንደዛ ነው የሚሉት ካልሽ በጽሁፍ ማሳየት ትችያለሽ። ግን እነሱ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ምን ብሏል? ይሄ እውነተኛ ስጋ ደሜ ነው ብሏል። በዛ መሰረት እነሱ ምን እንደሚሉ ልንገርሽ። ያንን ህብስትና ጽዋውን ካዘጋጁ በኋላ ቄሶች ይጸልዩበትና ከዛ በኋላ እንዴት እንደሚለወጥ አናቅም። ይለወጥና የጌታ ስጋና ደም ይሆናል ይላሉ እንጂ ኢየሱስ ተጠያቂ እዚሁ ጋር ተጠይቁ። በመጀመሪያ ተጠያቂ ሰሞኑን እንደውም ኦርቶዶክስ ኢየሱስ ዳቦ ህብስቱ ወደ ኢየሱስ ስለተቀየረ ያ ዳቦ ኢየሱስ ስለሆነ ስታርዱ ቀስ ብላችሁ ረዱ ኢየሱስ ስለሆነ ብለው ይላሉ። ያልኩ ስለ ግብጽ ኦርቶዶክሶች ነው። መጀመሪያ ማዳበጥ ነበረብሽ አንደኛ። ሁለተኛ ሰሞኑን እዚህ ቲክቶክ ላይ ኦርቶዶክሶችና ሙሉ ወንጌሎች እየተጠያየቁ ነበረ። ምንድነው ዳቦውን ካህኑና ዲያቆኑ ከጸለዩበት በኋላ ወደ ኢየሱስ ይለወጣል ወይስ አይለወጥም? መልሺ። ወደ ጌታ ስጋና ደም ይለወጣል እንጂ እንዴት እንደሚለወጥ አይታወቅም። እንደዛ ነው የሚሉት ኢየሱስ አይሉም። እነሱ ማለት ነገር አትበይ እንዴ። ስለዚህ ያ ዳቦ ኢየሱስ አይደለም ማለት ነው? አይ እነሱ ማይሉትን ነገር ለምን ጨምረሽ? አይሉም አይደለም። አሁን ልዩነቱ ምንድነው? ኢየሱስ አሉ አላሉ ምንድነው? ምክንያቱም ስጋውና እነሱ ማይሉትን ነገር ለምን ተይኝ? ስጋውና ደሙ የማን ነው? እሺ የማን ነው? የስጋውና የደሙ ባለቤት ማን ሆነ? እሺ ጴጥሮስ። እነሱ ማይሉትን ምን አይሉትም ማለት ነው። አሁን እዚህ ጋር ምንም ልዩነት ያነሳ ሆሲ ልዩነት ያነሳ ነገር ይለወጣል ይላሉ። አሁን እዚህ ጋር ምንድነው? እዚህ ጋር እንትን በሉ። ምን ወሰዳችሁ ከልጅቱ? ምንድነው ያለችው? ዲያቆኑና ካህኑ ዳቦ ላይ ሲጸልዩ ዳቦ ወዴት ይቀይራል? እውነተኛ የኢየሱስ ስጋ ይሆናል ብላ ተናግራለች። አስባችሁታል? ያን ኢየሱስ ሆኗል ማለት እኮ ነው። ስጋው የማን ነው? ደሙ የማን ነው? የኢየሱስ ነው። ይሄን ብቻም ሳይሆን ሲጠይቁ ነበር ሙሉ ወንጌሎች ማለት ነው። ስለዚህ ያ የተጸለየበት ዳቦ ወደ ኢየሱስ ከተቀየረ ወደ ኢየሱስ ስጋ ከተቀየረ ይመለካል ወይ ብለው ጠይቀው ዝም ነው ያሉት ኦርቶዶክሶቹ። ይሰገድለታል ወይ ብለው ጠይቀዋል። እስኪ አንቺ መልሺ። ይሰገድለታል? ይመለካል? አይ እኔ አላየሁም። ባላየሁት ነገር ሊያከብሩት ይችላሉ፣ ግን ያላየሁት ነገር አልናገርም። ሙሉ ኢንፎርሜሽን የለሽም፣ ሙሉ መረጃ የለሽም። አይ አይደለም፣ እነሱ ማይሉትን ነገር ለምንድን ነው የምትጨምሪበት? አይሰገድለትም፣ አይመለክም። ስለዚህ አንቺ የኦርቶዶክስ ቤተክርስቲያን አስተምሮ አታውቂም ማለት ነው። እንዴት ነው ለኢየሱስ አይመለክለትም አይሰገድለትም ትያለሽ እንዴ? ቅዱስ ቁርባኑ አይሰገድለትም፣ አይመለክም። ቅዱስ ቁርባኑ ዳቦ ወደ ኢየሱስ ዳቦና ደግሞ ወደ ኢየሱስ ደምና ስጋ አልተቀየረም እንዴ? ማስረጃ አምጪ። ይመለካል፣ ይሰገድለታል፣ ይታረዳል የሚለው ማስረጃ አምጪ። ከታች እየጠየቁ ካልታረደ እንዴ ነው ታዲያ ቁርባን የምትወስዱት? ዳቦን ቄሱ ዲያቆኑ አፋችሁ ላይ የሚጥለው ዳቦ ካልታረደ ከየት ሆነ መጣ? አይደለም ታረደ የሚባል ነገር የለም። አይደለም ታረደ ብሎ እንዴ ኢየሱስ ከእንትን ነው መስዋዕታችን ነው አልተባለም እንዴ? ስለዚህ የተጸለየው አሁን ኢየሱስ መስዋዕት ነው ምናምን ስለ ቅዱስ ቁርባን እያወራሽ ነው። ቁርባን ታርዷል እኮ ይኸውልሽ፣ አይደለም ታርዷል አርደን ነው የምናቆርባችሁ ብለዋል ወይ ነው አላሉ? ቅዱስ ቁርባን ማለት ማለት ቁርባን ብሎ ማለት እኮ ወደ እግዚአብሔር መቅረብ ማለት እኮ ነው እና መስዋዕት ማለት እኮ ነው።
ስለዚህ እሱ አይደለም የሆሲም ጥያቄ እሱ አይደለም። እነሱ የማይጠቀሙትን ነገር እኮ እነሱ የማይጠቀሙትን እየተጠቀሙ አይደለም ምናምን ሊዱም አንቺም ሆሲም ሲጀመር እናንተ ስለ ቅዱስ ቁርባን ስለ ኦርቶዶክስ አስተምሮ አታውቁም። ሊዱ ምንድነው ያልሽው? አይመለክም ነው ያልሽው። ዋሽተሻል። በኦርቶዶክስ ቤተክርስቲያን የእንትኑ የኢየሱስ ቅዱስ አካሉ እኮ ነው የሚበሉ። ልብ በሉ አካሉ ዳቦ ምንድነው የኢየሱስ አካል አይሉም አትበይ እንዴ ማስረጃ ስጭን ይመለካል የሚል ማስረጃ ስጭን። ስለ ቅዱስ ቁርባን የተጻፈ መጽሐፍ የግዴታ ግድሊ ላይ ነው ማለት ነው። ኖርማሊ ችግር የለም። እኔ ከምንም አምጪ ቤተክርስቲያን ነው ተቀበለው የተጻፈ መጽሐፍ ይመለካል እኮ ይመለካል የሚል መጽሐፍ ችግር የለም። እኔ መጽሐፍ አዘጋጅቼ እመጣለሁኝ። አንቺ ምን ብለሻል ሊዱ? እኔ መጽሐፍ መረጃ ያለበትን መጽሐፍ አመጣለሁኝ። የተናገርኩት እውነት ነው። በነገራችን ላይ በኦርቶዶክስ ቤተክርስቲያን ዲያቆኑና ካህኑ የጸለዩበት ዳቦ ይለወጣል ብለው ያምናሉ ብላችሁ ተናግራችኋል። እናንተ ወዴት ነው የሚለወጠው? ወደ ኢየሱስ። አትሳቂ። ሲጀመራችሁ ስለ ኦርቶዶክስ አታውቂም። ሲጀመር አንቺ ምንድን ነው ያልሽው? ቅዱስ አይደለም በዚህ ጋና ደግሞ አይመለክም ብለሻል። ከሆነ ዲፌንድ አደርጋለሁ። አይመለክም። አንቺ እኮ እኔ እሺ ነው ኦርቶዶክስ ነኝ። እኔ አሁን አይመለከተኝም። አሁን እኔ ብታሳቂኝ ባታሳቂኝ ለኔ ለውጥ አያመጣውም። ካልተመለከተሽ ለምን እኔ ኦርቶዶክስ ነኝ። ቅዱስ ቁርባንን አምልኬ አላውቅም። ካልተመለከተሽ ለምን ትዋሻለሽ? ቆይ እንዴት ነው አይመለክም? አንቺ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አይመለክም ብለሽ አይሰገድለትም ብለሽ እኔ አምልኬ አላውቅም። ስለዚህ ሃይማኖቱ አልገባሽም ማለት ነው። አንቺ ሃይማኖቱ አልገባሽም ማለት ነው። ስለዚህ በካቶሊክ እና በኦርቶዶክስ ቤተክርስቲያን የአምልኮ ስርዓቱ ማስረጃ ስጭን ማውራት ሳይሆን የተጻፈ ጽሁፍ ነው። እኔ አሁን ማስረጃ ለማሳየት አንድ ስልክ ስለምጠቀም አይመቸኝም እንጂ በዚሁ አጋጣሚ የኦርቶዶክስ ዲያቆን ምናምን የሆናችሁ እስኪ ገብታችሁ መረጃ ብትሰጡ። ቅዱስ ቁርባን አይመለክም አይሰገድለትም ብላለች ልጁ። የውሸቷን ነው። ቅዱስ ቁርባን በኦርቶዶክስ ቤተክርስቲያን ይመለካል። ምክንያቱም እውነተኛ የኢየሱስ አካል እኮ ነው። እውነተኛ የኢየሱስ አካል ነው ዳቦ ማለት ነው። ስለዚህ ዳቦ ይመለካል፣ ይሰገድለታል። ደግሞ ይታረዳል አልሽላልሽው ይታረዳል። እንዴት ነው ታዲያ ዲያቆኑ ዳቦ ከተቆራረሰ በኋላ አይደል አፋችሁ ላይ የሚያደርግላችሁ? ሳይቆርስ ነው እንዴ አፋችሁ ላይ ዳቦውን የምታረጉት? ልክነሽ ተቆርሶ ነው ግን ታርዷል የሚባል ነገር የለም። የሌለውን አንቺም አምጥተሽ ታርዷል ማለት አትችይም። ቆርሶ አጎረሳቸው ማለት ትችያለሽ። ታርዶ ውድ አንቺ አንቺ በቁርባን ሰዓት ምንድነው ኢየሱስን ለእግዚአብሔር እያቀረቡ ነው። ምን ያደርጉታል? ያርዱታል ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ የታረደልን ኢየሱስ ስላለ ማለት ነው። ስለዚህ ቆርሶ አወረሰ እያልሽ ሊዱ ኦርቶዶክስ ላይ አትዋሽ። ጳውሎስ ስለመስቀል ላይ ስለሞተው ኢየሱስ ነው የሚናገረው። ጳውሎስ ማለት ነው የሚናገረው ኦርቶዶክስ መስቀል ላይ ስለሞተው ኢየሱስ ክርስቶስ በመስቀል ላይ አይደለም ህብስቱና ኢየሱስ ክርስቶስ ሌላ ታሪክ ውስጥ አትግቢ። የተሻለ ምንም መረጃ ይዘሻል መጣሽም ሲጀምር አንቺ እውቀቱም የለሽም በቅዱስ አይደለም። አንቺ እነሱ እኔ ማለት ነው እነሱ የማይሉትን ነገር ስላልሽ ነው። እነሱ ኢየሱስ አንቺ ቆይ ምን አስፈራሽ? አንቺ እንዴት ነው የማይሉ? አይ እነሱ የማይሉትን ነገር ሊዱ ምን አለች? በጣም ከመደንገጥ እነሱ የማይሉትን አይ ቆርሶ አጎረሰ ነው የሚባለው አለች። በቃ አሁን የምፈልገው መሲ ደነገጠች ሳይሆን እኔ የምፈልገው ማስረጃ የመጀመሪያው ነው። አሳየሁሽ እኮ መረጃ እኮ አሳየሁሽ እኮ የታረደልን ክርስቶስ ብሏል ጳውሎስ እኮ ብዬ መረጃ ሰጥቶሽ ታረደልን ምናምን። ስለዚህ ኦርቶዶክስ ቤት ቁርባን አዳምጪ ቁርባንን ማምለኪን እስከዛሬ ድረስ አምጪልኝ በጣም። ስለዚህ አሁን ቁርባን መመለኩን ነው መረጃ የምትፈልጊው እንጂ ያ ማስረጃ የኢየሱስ አካል ነው አምነሻል። ዳቦ የኢየሱስ አካል ነው አምነሻል ነው አይደለም? ዳቦ የኢየሱስ አካል ነው ሆኗል አላሆነም? እንዴ ሆኗል እንጂ ሆኗል። የኢየሱስ አካል ሆኗል። ስለዚህ የኢየሱስ አካል ቋደም የኢየሱስ አካል ተደረገ ነው የሚባለው። ቆይልሽ መስዬ ሁለተኛውን አሳምነሽኛል መስዬ። ይኸው 546 ተናገሪ። ቆይ ችግር የለ ዳቦ የኢየሱስ አካል ሆኗል። ታርዷል። አዎ ታርዷል። በቃ ቴንኪው። ስለዚህ ግን የመጀመሪያውን ግን ማስረጃ አምጪልኝ። ስለዚህ እሱን መረጃ አሁን አንድ ስልክ ስለያዝኩኝ ማሳየት አልችልም።
የኢየሱስ ምን ላይ ነው ያለው? አንቺ ግን ምንድነው መመለክ የሚለው ላይ ነው እንጂ እኔ እና አንቺ ያልተስማማ ነው። በቅዱስ ቁርባን ዙሪያ ያወራቱን ሁሉን ተስማምተሻል። እስማማለሁ ቅዱስ ቁርባን። ስለዚህ ዳቦ ላይ ካህንና ዲያቆን እንደሚቋዳምጪ ዳቦ ላይ ካህንና ዲያቆን ጸልዮ ዳቦን ወደ ኢየሱስ እንደሚለውጠው አምነሻል። ኦኬ ዳቦም ኢየሱስ እንደሚሆን የኢየሱስ አካል እንደሆነ አምነሻል። ያ የኢየሱስ አካል ታረደ እንደሚልም አምነሻል። ስለዚህ ያ ካህኑና ዳቆኑ አካል ታረደ ዝም በይ አንቺ ዝም በይ ሊዱ ጋር ነቀጣ አንቺ አታውቂም ሲጀምር አንቺ ገዛም ስራ ያወጣው ግን አይመለክም። እኔ ዋና ስለዚህ አይመለክም የሚለው ያ ጀማ ቆይ አንድ ጊዜ ባቢ ወይም እስኪ ሌሎች ዲያቆኖች ካላችሁ ቅዱስ ቁርባን የሚመለካል የሚል መረጃ ያላችሁ እስኪ ተጻፈ አሳዩን። እሱ በሱ እንገላገል ሊዱ እንጂ ሌላውን ተስፋሻል። እኔም እንትን የሚሉ ሰዎች ካሉ መግባት ይችላሉ፣ ማስረዳት ይችላሉ። ግን ጥያቄ ምንድነው ዳቦ የኢየሱስ አካል ሆነ ተብሎ ነው የሚታመነው? አዎ አካል ሆነ። ጥያቄ እኮ እዛ ጋር እኮ አለ እኮ። ስለዚህ ይመለካል አይመለክም? ኢየሱስ አካል ከሆነ እሱን ታያገባ ሚውት አድርጋ ያገባ ኖ የኢየሱስ አካል ከሆነ ይመለካል አይመለክም እኮ ነው ጥያቄው። አይመለክም ደግሞ ዳቦም ታመልካላችሁ። ስለዚህ ለይሉኝታ ነው የምትክጁ ያኔ ኦርቶዶክስን ዶክትሪን ለይሉኝታ መሲ አያገባኝም። ግን በመሰረቱ እኔ ቅዱስ ቁርባን አምልኬ አላቅም ነበር እና ለዛ ነው ግራ ያጋባው። ስለዚህ አሁን አንቺ ሲጀመር አሁን አንቺ ቅዱስ ቁርባን አስተምሮቱን አታውቂም። ለዚህ ነው እኛ ስለ ሃይማኖት የምንለፈው ታውቂያለሽ። ቅዱስ ቁርባን ብሎ አንቺ እኮ ስለምታውቂ ነው ይመለካል ስላልሽኝ ስለምታውቂ እና በማስረጃ ቀርባለሁ ስላልሽ ማስረጃ ችግሩ አሁን እኔ ጋር እኔ የተናገርኩትን ከኔ የመጣ መስሎሽ አልፈልግም ብለሽ ያልሽ ዳቦ ያመልካሉ ላለመባል ነው። ሲጀመር እኔ ምን አገባኝ? እኔ አመለኩ አላመለኩ እኔን እኮ አይመለከትም። ግን እኔ አምልኬ አላውቅም። በማንም ስለሙስሊሞች ሂጂ አይደለም ሌላ ቦታ ስለእናንተ እምነት እንደምከራከረው እዚህ ጋር ተቀምጬ ደግሞ ቅዱስ ቁርባን አምልካችሁ ነበር ምናምን መባል ነው አይመጣም። መጀመሪያ ጊዜ ከኔ ከሰማሽ ችግርሽ ያንቺ ነው። የኦርቶዶክስን ድንትኖች ሚስጥራት ማወቅ ነበረብሽ። በመጀመሪያ አንድ ኦርቶዶክስ ነኝ ካልሽ ከተጸለየበት በኋላ ዳቦውን ዳቦ ማለት አትችይም። ኢየሱስ ነው የምትይው። አየሽ፣ ለዚህ ነው ኢየሱስ ነው ብለሽ ስላላመንሽ ነው ዳቦ ምናምን እያልሽ የምትሟገችኝ። አንድ ኦርቶዶክስ እኔ ኦርቶዶክስ አይደለሁም አያገባኝም። ግን አምልክ ያላችሁ ታዲያ ምን አገባሽ እንዴ? ለምን ታያለሽ እንዴ? እንደናለ የምር ሙች ሊዱ ሙች ይሄ በኦርቶዶክስ ቤተክርስቲያን ያለ ነው። ይኸውልሽ ዳቦ ሲጀመር አንድ ኦርቶዶክስ ማለት ለምንድን ነው ታዲያ ሚስጥረ ቁርባን የሚባለው? ሰው ዳቦ ነው ብሎ እንዳይሸክክ በድብቅ አይደል እንዲያፋቸው ላይ ውርውር የሚያደርጉላቸው ያን ዳቦ። ስለዚህ ዳቦ ምንድነው? ዳቦ በላሁ እንዳይል ነው ህዝቡ እኮ። እንደውም አንድ ሴትዮ አሜሪካን ሀገር የተወለደ ልጅ ነበራት። እነዛ አሜሪካን ሀገር ካህኑ ቤተክርስቲያን ሄደው ዳቦ አፎ ላይ ሲጥል ካፉ ጥጥ አድርጎ ሊያይ ሲል ካህኑ ተቆጣ። ምንድነው የበላሁት ብሎ ማለት ነው እንግዲህ አሜሪካን የተወለደ ልጅ አስቸጋሪ ነው። ምንድነው አፌ ላይ ያደረገልኝ ካህኑ ብሎ ካፉ አውጥቶ ዳቦውን ፈርክሶ ሊያይ ማለት ነው። አራራ ይሄ የተከበረ ስጋው ደግሞ የእግዚአብሔር ደም ነው ብላ ምናምን ብለው አዋከቡት ልጁን። ስለዚህ በኦርቶዶክስ ቤተክርስቲያን አንቺ ካላወቅሽ ስለ ቅዱስ ቁርባን ማወቅ ነበረብሽ። መጀመሪያ አንቺ ዳቦ ይመለካል የሚል ትሮማ ስለያዘሽ ነው እንጂ ዳቦ የምትይው እንጂ ሲጀመር ዳቦ ላይ ካህኑና ዲያቆኑ ከጸለዩበት በኋላ ዳቦ ኖርማል ኢየሱስ ሆኗል። ያንን ኢየሱስ እያልሽ ነው እንጂ የምትጠሪው ዳቦ እያልሽ አይደለም የምትጠሪው። ተግባብተናል? ግልጽ ሆነልሽ? ስለዚህ ነው ባባ ጠየቀ። ኢየሱስን ነው የምንበላው ነው ስንበላ የነበረው አልገባኝ እና መጽሐፍ እኔ ስለሱ ጥያቄ አይደለም። እኔ መጀመሪያው ነው ጥያቄ አያገባኝም። እኔ ዳቦ በሉ ኢየሱስን አብን በሉ አይመለከተኝም። እኔ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ብሎ ማለት ታሪኩ ይሄ ነው። እሺ እስከዛሬ ስበይ የነበረው ሚስጥረ ቁርባን ኢየሱስን ነው ስበይ የነበረው። ያ ደግሞ የሚጠጣው ነገር ከወይን ነው የሚዘጋጀው። አንዳንድ ቤተክርስቲያናት እንግዲህ አንዳንድ ቤተክርስቲያን ከምን እንዳያዘጋጁት አላውቅም። የኢየሱስ ደም ነው ማለት ነው። የጠጣሽው የኢየሱስን ደም ነው፣ የበላሽው የኢየሱስን ስጋ ነው እንጂ ዳቦ አይደለም። ዳቦ ነው ካልሽማ እንጂ በኦርቶዶክስ አላመንሽም፣ በቃ ክደሻል ማለት ነው። አይ እኔ አልካድኩ። እኔ ድሮ ነው የበላሁት፣ በጣም ቆይቻለሁ። ግን ዳቦ መሆኑን አውቃለሁ እንደምትይ። ስለዚህ አንቺ በሰዓቱ አላመንሽም ማለት ነው። ንስሐ ግቢ። ባቢ ጋር ነው ንስሐ የምገባው። ስለዚህ በቃ ተስማማን። እሺ ሊዱ
እኔ ያኛው ማስረጃ በውስጥም በውጭም በምንም አይደል። መጀመሪያ እኮ አሁን አንቺ ችግሩ አንቺ ዳቦ ነው እያልሽ ያለሽው። ዳቦ ስላልሽ ዳቦ ያመልካሉ እንባላለን። ገና ለገና እንትን መባልን ፈርተሽ ነው እንደዛ ያልሽው እንጂ እኔ ስለ ዳቦ አይደለም ያወራሁት። ኖርማሊ ዳቦ ወደ ኢየሱስ ተቀይሯል። በመቀየሩ ተአምነሻል። ከተቀየረ በኋላ እንዴት ነው አንቺ ዙሮሽ ዳቦ የምትይው? ሲጀመር አንቺ ኃጢአተኛ ነሽ። እሺ ይሄን ይመስላል። በቃ ስለራኒ ኃጢአተኛ አይደለም ሴትዮ ተይ። እና ኢየሱስን እየበላው ነው እንደለው እንዴ? ኧረ ተይ በቃ አታነካኪ። አንቺ ግን እንዴት ነው ግን ፈጣሪያችሁን የምትበሉት? እንዴት ነው ግን አያቀራችሁም? ሰው እንዴት ይፈጣሪ ምንም ጣዕም የለውም። የኔ ቆንጆ መስያ አንቺን በልተሽ ታውቂያለሽ? ዱሮ እርግጠኛ ነኝ። እኔ በልቼ አላውቅም። ሲጀመር እኔ ነበር ሙስሊም ነኝ። በልቼ አላውቅም። ምንድን ነው የሚቀደዱት? ከተሰለምቴና ታውቃለች ወይኔ ቀዳዶች። እሺ በልተሽ ማታውቂ ከሆነ ጣዕሙ ብዙም እንትና ማለት የሚታወቅ ውሃ እንዴት ነው? ሀቁማ ዳቦ አይደለም። ያምር እንዴ ማኘክ ምናምን አይፈቀድም እኮ እና ታዲያ ዳቦ ለምን ሊዱ እኔስ ምን አልኩሽ? ሚስጥረ ቁርባን አታውቅም የምልሽ ለዚህ እኮ ነው። ማኘክ የተከለከለው ለምንድን ነው? ካኘክሽው የስንዴው ጣዕም ይመጣል፣ የዳቦ ጣዕም ይመጣል። ስለዚህ የበላው ዳቦ ነው እንዳትዪ ነው። ሚስጥርም የተባለው ለዛ ነው። ካህኑ አፍሽ ላይ ይወረውራል፣ ቶሎ ትውጫለሽ። ከዛ የኢየሱስ ስጋ በላሁ ብለሽ እንድታምኝ ነው። ጣዕሙን አላውቀውም። አይዋ ጣዕሙን ካወቅሽማ በቃ የበላሽው ቂጣ ነው። ስለዚህ ቂጣ በሉ ነው የምትይው። ስለዚህ ሚስጥር ቁርባኑ እንትን ሊፈስድብሽ ነው ማለት እንትን ሊፈርስ ነው፣ ይፈርሳል። አንቺ ግዴታ እዛ አስቀድሰሽ በነገርሽ ላይ ሚስጥር እንትን ካህኑና ቄሱ ማን ነው ዲያቆኑ ሲጸልዩ ህዝቡ እንትን ይላል። ዳቦ ላይ ሲጸልዩ ህዝቡ የሚያደርግ የሆነ የሚመልሱት ነገር አለ። ይቆማሉ፣ ምን ይላሉ አይደለም? ያ ራሱ እኮ አምልኮ ነው። ስግደት ምናምን ያደርጓል አይደለ? ያ አምልኮ ነው። እንዴት ነው ዳቦ አመለካችሁ ልትይን ነው እንዴ ምናምን ያልሽው? ለዛ ነው አታውቅም ያልኩሽ። ስለዚህ በሰዓቱ ዲያቆኑና ካህኑ በዳቦ ላይ ካደረጉ በኋላ የሚያደርጉትን ነገር ህዝቡ ዲያቆኑንና ካህኑን ተከትሎ የሚያደርገው ምንድነው? ለዛ ለዳቦ ማለትም ወደ ኢየሱስ ለተቀየረው ነገር አምልኮ እያቀረቡ ነው፣ ስግደት እያቀረቡ ነው። ምክንያቱም ያ ነገር ያ ዳቦ ኢየሱስ ነው። ስለ ኢየሱስ አይደለም ብለሽ ማለት አትችይም። ይሄ ነው የምስጢረ ቁርባን አስተምሮ። የሚገርም ነው። በነገራችን ላይ ይሄን እንትንሽ አሁን ያመጣሽው መሲ በጣም ነው የሚገርመውና ዳቦ የኢየሱስ ክርስቶስ አካል ነው ተብሎ ከታመነ ያው ጥያቄው እሱ ይነሳል፣ ያነሳሽውን ጥያቄ ይነሳል። ስለዚህ የኢየሱስ ክርስቶስ አካል ከሆነ ዳቦ ይመለካል ወይ? ከባድ ጥያቄ እኮ ነው። በጣም ከባድ ጥያቄ ነው። ይመለካል። ኦርቶዶክስ ቤተክርስቲያን ይሄ እንደውም የማይለወጥ ዶግማዋ ነው። ታውቃለህ? ዝም ብሎ የሚሻር ምናምን መሰለህ እንዴ? የሚሻር ምናምን አይደለም። እና የማይለወጥ ዶግማ ነው። ይሄን የድነት ትምህርት ነው። የግዴታ ይሄንን አምነህ ነው ራሱ የኦርቶዶክስን ገነት የምትገባው። የሚገርምህ ነገር እና ለዚህ ነው እኛ ሶሻል ሚዲያ ላይ የመጣ ነው። አሁን ለሱ ይመለካላት በይ ማስረጃ የምር ወይ ሊዱ ሊዱ እንደዚህ አይነት እንትን ያመጣሽው ምንድን ነው? ዳቦ መሆኑን ስላወቅሽ ነው። በኦርቶዶክስ ቤተክርስቲያን ዳቦ አይደለም፣ በቃ ኢየሱስ ነው። ዳቦ ነው። እኔ ዳቦ ሁሉም ዳቦ መሆኑን ያውቃል እኮ አምኖ ነው። እና ሁሉም ዳቦ መሆኑን ያውቃል ከተባለ ያ ሰው በቅዱስ ቁርባን ያምንም ማለት ነው። ኦርቶዶክስ አይደለም ማለት ነው። የግዴታ አንድ ሰው ኦርቶዶክስ ለመሆን ዳቦ ማለት አትችይም። ኦኬ። ስለዚህ ምንድነው ያ ነገር ኢየሱስ ሆኗል ነው እንዴ? ይመለካል ኢየሱስ። አሁን አንቺ ይመለካል የሚል መረጃ አንቺ እያልሽኝ ያለሽው ኢየሱስ አይመለክም እያልሽ ነው። ስለዚህ ባንቺ እኔ ዳቦ ነው ብዬ ነው ማምነው። ስለዚህ አንቺ ኦርቶዶክስ አይደለሽም። እኛም ኦርቶዶክስ አይደለሁም። እኔ ኦርቶዶክስ አይደለሁም። ስለምን ካልሆንሽ ታዲያ ታዳርቂናለሽ። ለማንኛውም ይሄንን ይመስላል እንግዲህ ሶሻል ሚዲያ ላይ ያለንበት ነገር ለዚህ ነው። በነገራችን ላይ በዚሁ አጋጣሚ ይሄ ነገር የመጣው ከጊዜ በኋላ ነው። ልክ እንደነገርኳችሁ በ13ኛው ክፍለ ዘመን ነው የጀመረው። ከዛም በኋላ 16ኛው ክፍለ ዘመን ላይ እንደዚሁ ማሻሻል ተደርጎበት በካቶሊክ እና በኦርቶዶክስ ቤተክርስቲያን ዳቦ ተጸልዮበት ወደ ኢየሱስነት ይቀየራል። ምን ይባላል? ይሄ ሚስጥረ ቁርባን ይባላል። ዳቦውም ኢየሱስ ስለሆነ ወደ ኢየሱስ ስለተቀየረ ይመለካል ማለት ነው። በፕሮቴስታንት አንጃዎች ውስጥ ሉተራን ይቀበላሉ ስጋ ወደሙን እውነተኛ የኢየሱስ ዳቦ ከተጸለየበት በኋላ ወደ እውነተኛ ኢየሱስነት ይቀየራል ብለው ስለሚያምኑ ካቶሊኮች ጋርና ኦርቶዶክሶች ጋር በመሄድ ስጋ ወደሙን ይካፈላሉ ማለት ነው። ሌሎቹ የፕሮቴስታንት ግሩፖች ምሳሌ ነው የሚሉት።
ኢየሱስ ክርስቶስ በማቴዎስ ወንጌል ስጋዬን የበላ ደሜን የጠጣ ብሎ ያለው ምንድነው? ስለሚደርስበት መከራ ምሳሌ እየሰጠ ነው ለተከታዮቹ ብለው ነው የሚያምኑት። እውነትም ወንጌሉ የሚያስተምረው ያንን ነው። ስለዚህ እኛ ሶሻል ሚዲያ ላይ ያለ ነው ተሳዳቢዎች፣ ሐሜተኞችና ውሸታሞች የነሱን ሴራ አልፎ እውነት እንዲወጣ ወንጌል ምንድነው የሰው ልጅ ለዘላለም ተሸውሮ መቅረት የለበትም በሚል ነው። ይሄን ይመስላል ያ ጀማዓ። እኔ በጣም የገረመኝ በመጀመሪያ ዱቄት ነበረ፣ ከዛ ሊጥ ሆነ፣ አቦኩት፣ ከዛ ተጋገረ፣ ከዛ ተቆረሰ። እንደዛ